ነገር አያጣውም ማለት ምናልባት የተወለደበት ወቅት ሁነታቱን ምናምን መገጣጠም ደስ ይላል አይደለ? ሆኖ ይሆን ምናልባት በእንዲህ አይነት ኮንዲሽኖቹ ሁነቶቹ መገጣጠሙ እና የመጨረሻ ፐርሰናሊቲው መጨረሻ ላይ ሆኖ ያየነው ነገር የአካባቢው ዓለም ያቀበለው ነገር የተወለደበት ስፍራ የኖረበት አካባቢ የመረጠው ሀሳብ እንዲህ እያልን ወደ መጨረሻው ነገር ይወስደናል እና ከጉሄ በኋላ እንዲህ አይነት ትርጉም ስለሚሰጠው ምናልባት የብርሃን የውጋጋን ማግስት መሆኑ ከዛ ብርሃናማ ወግ ማብዛቱ ሰውየው እንዲህ እያልን ነሐሴ 12 ላይ ደግሞ እሱ በተወለደበት ወቅት አይሁን እንጂ ምኒልክና ጣይቱ እንላለን። በኋላ የሀገር መሰረት የሆኑት በኋላ ደግሞ የእሱ ታሪክ እንዲህ ግዙፋንን ግሉያንን የመፈለግ የማሳወቅ ትላልቅ መሰረቶችን የማሰስ ምናምን እንደው ይሄ የሚገናኝ ይሆን? ሀብተ ጊዮርጊስ ዲነግዴም እሱ የስለት የተሰጠበትን ቦዳ አቦን ያሰሩ ናቸው። የአድዋ ላይ ያላቸውን ታሪክ እናውቃለን። እንዲህ አይነት ነገሮች ይገናኙ ይሆን? በኋላ ላይ ጸጋዬ ሕፃን ሆነን ግጥም በየትምህርት ቤቱ በአማርኛ መጽሐፍ ላይ የጸጋዬ ግጥም እንደዚህ የጸጋዬ ግጥም እንደዚህ ሆነው ምናምን ለምሳሌነት ሲቀርብ በኋላ አድጌ ጸጋዬን ሳውቀው ይሄ ሰውዬ ያኔ የእሱ ግጥም ለእኛ ለሕፃንነት ህሊና ይመጥን ነበር ብዬ አስባለሁ። በአንድ በኩል መታደል ነበረ። ምክንያቱም ፈረንጆቹ የሼክስፒርን በሕፃንነታቸው 1ኛ ክፍል 4ኛ ክፍል ምናምን ያነቡላቸዋል እና ከፍ ያለ ታሪካቸውን እንደዚህ በቃ የሆነ በየተረቶቻቸው መካከል ሼክስፒር ያለው እንደዚህ ሆኖ ምናምን በኩራት እያነበነቡ ያድጋሉ እና ይሄ ቀላል ነገር አይደለም። ታላቅ የመሆን ሼክስፒርን የመሆን አነስታይንን የመሆን ነገር ሰንቆ ሕፃን እንዲያድግ የታላላቆቹ ተረት በሕፃንነቱ በመጽሐፍ ቀርቦለት ሲነገረው ክላስሩም ውስጥ ሲነበብለት እንዲህ የራሱ ወጥቶ እንዲያነብ ሲደረግ ድራማ እንዲሰራ ሲደረግ ምናምን እኛ አስታውሳለሁ የሆነ ለምሳሌነት ከመቅረብ ባለፈ ይሄ ሰውዬ ሊል የፈለገውን የሚተነትን የአማርኛ አስተማሪ የለም፣ አልነበረም። መጀመሪያውንም ያን ያክል የሚገባቸዋል የሚልም በድፍረት ሳይሆን እንደ ያን ያክል ምክንያቱም ይሄን የምለው ስቲል እማቀው 4 ወይ 5 መጽሐፍ ነው። አሁን ድጋሚ ፋሲል ካሳተመው ውጪ የኤርሚያስ አለ እሳቱ አበባ፣ ደሳለኝ ስዩም የማስተርስ እንትኑን የጸጋዬ ፍልስፍና፣ ከዛ ምስጢረኛው ባለቅኔ አለቅ። አዲስ አበባ ዩኒቨርሲቲ ያሉ የስነ ጽሁፍ ምሁራን ታሪካዊ ተውኔት የሚል አሳትሟል አዲስ አበባ ዩኒቨርሲቲ። ከዛ ውጭ የለም። የስነ ጽሁፍ ተማሪዎች እየመረጡ የመመረቂያ ጥናት ይሰራበታል። በስፋት ግን ስንዘክረው እንዲህ ስንነጋገርበት ስንከራከርበት እንዲህ ያለው እንዲህ ሊል ፈልጎ ነው እና በድፍኑ ዝም ብለን ጸጋዬ እንደ አፍሪካን ታሪክ ያጠና የመረመረ ሰው እንደ ቀላል ሰው መስሏል እንደ ምናምን በቃ ከዚህ ያለፈ ምንም የምንለው ነገር የለም። እሺ ኩሻዊ ስልጣኔና የኑቢያን ስልጣኔ ከኦሮሞነትና ከኢትዮጵያዊነት ብሎም ከአፍሪካዊነት ጋር የተሳሰረ ማንነት እንዲኖረው አድርጎ ያቀረበ ነው ጸጋዬ። ኦሮሞነት የኢትዮጵያዊነት መሰረትም ደጋፊም ነው ይላል ጸጋዬ። ኢልመ ገልማ አባ ገዳ ርቱ ጀማ ይህን ግጥም ታውቁታላችሁ። በጣም የሚገርም ነው። አማርኛውን ራሱ ከቃላት አጠቃቀም ጀምሮ እስከ መቅደላ ይላል ሄዶ አልፎ ተርፎ ሩዋንዳ ድረስ ይሄዳል። አከሱማ ይልና አክሱም ይላል። ማለት እንዲገጥምለት ያደረገው ተራ ገጣሚ አይደለም ጸጋዬ። ትርጉም አለው። በእያንዳንዱ ኢንተርቪው ላይ፣ በእያንዳንዱ ግጥሞቹ ላይ፣ በእያንዳንዱ
ቃለ ተውኔቶቹ ላይ ጉልህ የሆነ ማንነት ይፈልጋል፣ ያስሳል። ጸጋዬ ትልቅ መሆናችንን ለመንገር ይፈልጋል። ታሪካዊ ተውኔቶቹን ማየት ይቻላል። አራቱ ቴዎድሮስን፣ ዘረሰናይ፣ ሚኒሊክን፣ አቡነ ጴጥሮስን። እነዚህን ሰዎች የመረጠው ሌላ ታሪክ ጠፍቶ አይደለም፣ የሚሰራላቸው ሌላ የታሪክ ሁነትም ኢትዮጵያ አታ አይደለም። በእነዚህ ሁሉ ሰዎች ውስጥ የሚያስረዳው ራሱንና ሀገሩን ነው ይላል። ሚኪ ቢመጣ ኖሮ እሱም እዚሁ መጽሐፍ ላይ ሀሁ ወይም ፐፑን መሰረት አድርጎ ነው ይሄ መጽሐፍ የተጻፈው። እንደምታውቁት ሚስጥረኛው ባለቅኔ ይሄ በ84 የተሰራ ነው፣ ኢህአዲግ እንደገባ ማለት ነው። የዚህ ታሪክ የመጀመሪያ መነሻ ሀሁ በ6 ወር የሚባለው እና በ66 የነበረው እንደ ስሙም ለ6 ወር አጭር የሽግግር ጊዜ ነበረና በዛ ሰዓት ነፃ ያልወጣ ጋዜጣ የለም፣ ያልተጻፈ ያልተባለ ያልተሞከረ ነገር የለም። ተመልሶ ብጥብጥ ውስጥ ገባን እንጂ ሀሁ በ6 ወር ልብ አድርጉ፣ እንደ ስሙ በዛች 6 ወር ውስጥ የጀመርነው ጅማሬ ማለት ሀሁ መጀመር ነው አይደል? ሀሁ የሁሉ ነገር ጅማሬ መሰረት ነው፣ የፊደል ሁሉ መጀመሪያ ነው። ጀመርን ግን ተሰናከለ። ከዛ በኋላ ደርግ ከወደቀ በኋላ እንደገና ኢህአዲግ ከመጣ በኋላ ሀሁ ወይም ፐፑ መጽሐፉንም እንደምታነቡት ሚኪም እንደሚያስረዳው ወይ ሀሁ ብለን የምንጀምርበት ከዜሮ የምንጀምርበት ይሆናል ለእድገታችን ለሁለመናችን፣ ወይንም ደግሞ ፐፑ ብለን ምዕራፉን የምንዘጋበት ይሆናል ነው የሚለው። አሁንስ ነው ዘመን ተሻጋሪ ስራ ማለት እንዲህ ያለው። አሁንም ቃል በቃል ቋንቋውን ስንተረጉመው ለአሁኒቷ ኢትዮጵያ ለዚህ ሰዓት የጻፈ የሚመስለን ከሆነ ያ ከያኒ፣ ያ ገጣሚ፣ ያ የጥበብ ሰው እውነትም ዘመን ተሻጋሪ ነበር። አሁንስ ሀሁ ብለን እየጀመር ወይንስ ፐፑ ብለን እየዘጋን ያለን? ይሄ ጥያቄ ስለሚያነጋግር ነበር ሚኪን የጋበዝነው ከአሁንነታችን ጋር እንዲያሰናስንልን። የአሁንነታችን ሀሁና ፐፑ እንዴት ይታያል? እውነት ሀሁ ብለን ጀምረናል ወይንስ ፐፑ ብለን ዘግተናል? የትኛው ነው እኛን የሚገልጸን ነው? ወይንስ በዛ በ16 ትዕይንት ላይ እንደተገለጸው ያለ ትርምስ ውስጥ ነው ያለ ነው? በነገራችን ላይ እኛ ብዙዎቹን ነገር አሁን ስለ ሀገር ፍቅር ሲነገር፣ ስለ ታላቅነት ሲነገር፣ ኢትዮጵያ የረጅም ዘመን ታሪክ ያላት ታላቅ የሆነች ሀገር ምንትስ ምናምን እያልን ስናወራ ግልጽ ነው፣ ፖለቲካ ነው፣ የየዕለት ንግግር ነው እና በቃ ሰው ዋት በቃ ይህን እኮ የምናውቀው ነው ምናምን ብለን ልናልፈው የምንችልበት ወይም ደግሞ ዝም ብሎ የየዕለት ንግግርና ታሪክ ሆኖ የምናልፍበት መንገድ ያለ ይመስለናል። ሰው ምንድን ነው ልዩ የሆነው ነገር ምንድን ነው ያመጣው የምንለው ነገር ይኖራል። ነገር ግን ጸጋዬ እንደሚለን ክርስትናን እና እስልምናን ከውጭ ሀገር አንጥተን ከስተማይዝ አድርገን ወይም ደግሞ ከስተማይዝ የኮምፒውተር ሳይንስ ቋንቋ ነው አዋህደን ከኛነታችን ጋር አዋህደን የራሳችን አድርገን የሃይማኖት ሀገር የቀደምት ሀገር ምንትስ እያልን አላብሰን መኖር የቻለን ህዝቦች ዛሬ በገዛ ሀገር በቀል ባህላችን ተቻችሎ መኖር ምናምን የምንለው ነገር እዚሁ ወሎን ሜንሽን ማድረግ ይቻላል። እዚሁ ሐረር ድሬዳዋን ምናምን ያለው ምስራቁን አበው ጭንቅ አንችልም እኛ ፍቅር ህዝቦች ነን የሚሉትን ምንም እንኳን ጭንቅ እንዲችል ተገዶ የተፈጠረ ህዝብ ባይኖርም ይሄን እንኳን ማስቀጠል አልቻልንም። ስለዚህ መነገር ካለበት ጥበበኛ የአበውን ጥንተ ነገር መሰረት አድርጎ ምሳሌ አድርጎ ዛሬም መናገር መቻል አለበት ነው የሚለው።
መነገር ካለበት ሊነገረው የሚችለው በዛው በደረቀ የፖለቲካ ቋንቋ ሳይሆን በጥበብ አድማስ ነው፣ በጥበብ ቋንቋ ነው። ለዛ ነው በቲያትሩ መካከል ዝም ብሎ ተዝናኖት ብቻ ሳይሆን መነገር ያለበት ትልቅ ጉዳይ ስላለ ቲያትሩን ቀልድ ብቻ አላደረገውም። ግጥሞቹን ቀልድ ብቻ ቧልት ብቻ አላደረገውም። በእያንዳንዱ ስር ፖለቲካ የተለወሰ ታሪክ የተለወሰ ሊነገረን ልንወስደው የምንፈልገውን ሐሳብ ማስተላለፊያ ቻናል አድርጎታል። ለዛም ነው እኮ መርገምት አለ ደማችን ውስጥ ሀበሻ የምንባል ዘር፣ ስለዚህ መታከም አለብን ይላል። እንግዲህ የየዕለት ማዕት ጊዜ ተነግሮናል። በታሪክ እንጣላለን ምናምን፣ ማነህ ምንድነህ ምናምን ተብሎ ነው የምንጋባው። እንደ ሰው ምናምን መጠያየቅ መቀራረብ ቀርቷል። ርቀታችንን ጠብቀን ባትንኩኛ ትድረስብኝ ያለ ነው ምናምን፣ ብዙ መስመራት መካከላችን አስቀምጠን ያለ ነው። ጸጋዬ ግን ይሄን እጅግ የጅል ባህሪ የኋላ ቀርነት መገለጫ ይለዋል። አባቶቻችን ልባም እኛ አፋም ይላል እናት ዓለም ጠኑል። እሳት አመድ ወለደ ሆነን እንጂ አባቶቻችንስ ልባም ነበሩ። እኛ አፋም፣ አፍ ብቻ፣ ቃለ ሕይወት የለውም፣ ቃለ ንባብ ብቻ። ስለዚህ ከዚህ በላይ ምንም ሊነገረን አይችልም። በተለይ አሁን ላለ ነው ዘመነ ቲክቶክ፣ ዘመነ ላይክ፣ ዘመነ ሼር፣ ኢሞጂ አለ ሮፍናን በዘፈን በሚገባን በአራዳ ቋንቋ ምናምን ሁሉ ወርዶ ወርዶ ተነገረን። አርቴፊሻል ብላለች ዘሪቱ ከበደ። ሁሉም ነገር አርቴፊሻል። ጥበበኞቹ በራሳቸው የጥበብ አድማስ ልክ ሰርተዋል። ጸጋዬ ደግሞ ቃል በቃል አፋዊ ትውልድ ብሎ ቃል በቃል ሕይወት የሌለበት ብኩንነት። ሁላችንም ተንታይን እኔን አሁን እዚህም መቀባጠረውን ጨምሮ አፍ ሞልቷል። እንኖረዋለን ወይ? ይህንን የተባለውን ነገር በተግባር እንኖረዋለን ወይ? እኛ ምሳሌዎች ነን ወይ? ለልጆቻችን፣ ለስራ ባልደረቦቻችን፣ ለእያንዳንዱ የየዕለት ኑረታችን። ተውት ሌላ ታሪክን መሰረት አድርጎ ቁጭ ብሎ ረጋ ብሎ ስለ ታሪካዊ መሰረታችን፣ ስለ ትልቅነታችን፣ ስለ ወዴት ከየትነታችን መነጋገሩን ተውት፣ ቅንጦት ሆኗል። እንደው ለየዕለት ለሚያኗኑረን ነገር ከቃል ያለፈ ተግባር አለን ወይ እኛ? ስለዚህ ሲወርድ ወርዶ 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 በኑረት ሲለካ ይሄ ነው የሚሆነው። የየዕለት ኑረታችን ላይ ንግግር የለም፣ ፋታ የለም፣ እርጋታ የሚባል ነገር የለም። መንፈሳችን የባከነ የተሟጠጠ ለታይታ በቃ የሆነ ቤተክርስቲያን እንሄዳለን፣ ነጠላ ይለበሳል፣ ይጸለያል፣ ምናምን ይመጣል። በተግባር ግን ሌላ ነው። ይሄ ሁሉ ቤተክርስቲያን ሳሚ ባለበት፣ ይሄ ሁሉ ሰጋጅ ባለበት አሁንም ጦርነት አይሰማም ነበርኩ። ይሄ ነው ቃለ ሕይወት ማለት፣ ቃልን ከሕይወት ጋር ማገናኘት። ሲፈልግ በግዕዝ ትርጓሜ መሰረት አድርጎ ሊመሰጥር ይችላል። ችግር የለበትም። ግዕዝ እስከ ጥግ ተምሯል ጸጋዬ። የኦሮሞነቱን እስከ ጥግ ያውቀዋል። አማራነቱን ያውቀዋል። ትግሬነቱን፣ ጉራጌነቱን፣ ሁሉም አልፎ ተርፎ ኤዞፕ ይላል። ምን ስረ መሰረታችንን እንደው እስከ የትነታችን ምን ያህል ግዙፍ ህዝቦች እንደሆንን፣ ከነጭ እንደምንበልጥ፣ ቀደምት እንደሆንን፣ ትልቅ ሪሶርስ ስላለን ነው ሊቀሙን የመጡት ነጮቹ። እኛ በእጃችን የያዝነውን አልተጠቀምንም። ግን ሊቃውንቶች ግን ነበሩባት። ጥንቱኑ ደንቆሮች ነበርን ማለት አይደለም። በመሰረቱ አስተሳሳሪ ማንነት ጥበብን የሚናገር መቻላችንን የሚናገር የለም።
አሁንም ስንኩልነታችንን ብቻ ነው የምንሰብከው ነው የሚለው። አለመቻላችንን ብቻ፣ ድህነታችንን ብቻ የሚያጎላ ጥበብ፣ የሚያጎላ ፖለቲከኛ፣ የሚያጎላ አስተዳደር ብቻ ነው ያለው። እንደግ፣ ድህነትን ታሪክ እናርግ፣ ቅብጥርሴ ምናምን ቃለ አፍ ይለዋል እሱ። አፋዊ ብቻ ነን እንጂማ አባቶቻችን አበው ሊቃውንት ጠቢብ ነበሩ፣ እሳት አመድ ወለደ እንጂ ይላል። እና ደግሞ ጸጋዬ ዝም ብሎ ችግር ነቃሽም አይደለም፣ ወቃሽም አይደለም። በዚህ በሳቶይ ማን ነው በሚስጥረኛው ባለቅኔ መጽሐፍ ላይም ማሳረጊያው ላይ ካያችሁት ነጋ የሚባል ገጸ ባህሪ እንደ ስሙ ያው ገጸ ባህሪ አሳሳሉም ቴክኒካሊ ባለሙያዎቹ ይተነትኑታል። በጣም የሚገርም ነው። ነጋ ነው የሚባለው ስሙ ራሱ። ፊደል ይፈልጋል፣ እውቀት ይፈልጋል። የአባቶቼን እውቀት የአባቶቼን ፊደል እፈልጋለሁ ይላል። ብርሃንን እፈልጋለሁ፣ እኔም እማራለሁ። እውቀትን የሀገር ፍቅር መሰረት በማድረግ መዳን እንደሚቻል ነው የሚደመድመው። በዛ ጭፍን ሆኖ ጨለምተኛ ሆኖ ፔሲሚስቲክ ሆኖ አይደለም የሚያልቀው። ብርሃን ታይቶት እውነትም ራሱ ደራሲው ባለቤቱ ጸጋዬ ጥበብ ይናፍቀኛል፣ ብርሃን ይናፍቀኛል፣ ተቻችሎ የሚኖር ሕዝብ ያስቀናኛል እንደሚለው ሁሉ ስራዎቹ መጨረሻ ላይ ካያችሁ ጨለምተኛ ሆኖ አይዘጋም። የቴዎድሮስም ላይ እንደዛ ነው የሚለው አይደለ? በክንድሽ ነው የማሸንፈው እንጂ ጎስቋላ ልምሰልሽ ነው የሚለው ቴዎድሮስ ላይ። ስለዚህ መቻል አለ። ይህን የምንነጋገረው ሼር የምናደርገው ሀሳብ ካለ እንድንረዳዳ እንድናድግ ነው እንጂ እኔ አቅመ ቢስ ሆኜ አይደለም ነው የሚለው። የምናገረው የማስበው አጥቻ አይደለም ነው የሚለው ጸጋዬ። ጉዞ ፍታት ለስነ ጥበብ አማልክት የሚለው የመጀመሪያው ጽሑፉ ነበረ ሚካኤል ሲናገር። ማለት ጸጋዬን ጨምሮ ምድረ ከያንያን እነ በዓሉንም እነ ሐዲስ ዓለማየሁንም ከዛ በፊት የነበሩትን ሁሉ ያጠረገረኩበት ነው የሚለው። ጉዞ ፍትሐት ለስነ ጥበብ አማልክት። ፍትሐት ያስፈልጋል። የስነ ጥበብ አማልክት ተብለው ዝነኛ ሆነው የተቀመጡት ሰዎች ምን ሰሩልኝ ብዬ ነው የጀመርኩት። ሰፊ አርቲክል አዲስ ዘመን ላይ አስነብቦ ነበር። ከዛ ዚቀኛው ጆሮ የሚለውን ቲያትር ካየ በኋላ የጸጋዬን ተቀየርኩ። ኢት ዋዝ ተርኒንግ ፖይንት ነበር ይላል። ዚቀኛው ጆሮ እንግዲህ የሽመልስ አበራ ጆሮ አባት የሚተውነው እና ሲኑ ከባክስቴጅ አይታይም፣ ራሱን ሂስ የሚያደርግ ነው። ቲያትር ነው አሉን፣ ቲያትር ነው ብለው ይሄን ልበሱ ይሉናል፣ ይሄን ስሩ ይሉናል። ድንቄም ቲያትር ድንቄም ምናምን ራሱን ሂስ በሚያደርግ መልኩ ዘመኑን ነበር የሚተቸው። ያን ያክል እንኳን ትንሽ እልፍ ብሎ በግልጽ ለመነጋገር የሚያስችል ዘመን አልነበረም። ስለዚህ ሰልፍ ሂስ ነበረ በሚመስል መልኩ ዘመኑን ያሄስ ነበረ። ለካ እንዲህም ይቻላል፣ ሰውየው እንዲህ ያስባል፣ ሞክሯል የራሱን አልኩኝ አለ። ከዛ በኋላ እንጂ የሆነ ጠቅልሎ ነበር ሲያጠረገርገው የነበረው። ምን ሰራ? ማን ነው ጸጋዬ? ማን ነው በዓሉ? ማን ነው ሐዲስ ዓለማየሁ? መነሻው ግን ደስ አይልም። ሲተች እንኳን ምክንያት ነበረው። ምንም አላመጡልንም። እነዚህ ግሎያን ሰዎች፣ ስም ያላቸው ሰዎች ፍታታችንን አላመጡም፣ ነፃ አላወጡንም። ስለዚህ ጉዞ ፍታት ለስነ ጥበብ አማልክት ሌላ አዲስ መንገድ ይፈልጋል በሚል ትችት ውስጥ ገባው። ከዛ ሳየው ግን በይፋ ይቅርታ ጠየቅኩ። እስከ ዘላለም እሱን ስላወቅኩት እስካሁን ድረስ አውቄም ስላልጨረስኩት እድለኛ ነኝ ይላል።
እንግዲህ እነዚህ ሰዎች መርምረው እያንዳንዱን ስራውን አንዱን ከአንዱ አበላልጠው ባለፈውም እንዲሁ ስነ ጽሁፍ ምናምን ግሩፕ ላይ ሼር ስናደርግ ነበር አይደለ? አንድ ሳቱ ተሰማ የሚባል በብዕር ስም ሲጽፍ የነበረ ጦቢያ ላይ ጸጋዬ ብዕርህ ይሙት ብሎ ከጻፈ በኋላ ከ13 ዓመት በኋላ ይቅርታ ብሎ እንደገና ጻፈ። ማን ነው ይሄ ሰውዬ? ከዘመናት በኋላ ድጋሚ ይቅርታ የሚጠየቅ ሰው? እንደ ወይን እየቆየ የሚጣፍጥ የሚባል ቋንቋ አለ አይደል? እየቆየ የሚገባን እየቆየ የሚተነተን ሰው ምን ያህል ክቡድ ቢሆን ነው ጸጋዬ? እና እንደውም ነቢይ መኮንን እንዴ አብረን ይቅርታ እንጠይቃለን እያል ነው ለብቻ ይቅርታ ጠየቀ እንዴ ጸጋዬን? ሚካኤልም ከእንደዛ አይነቶቹ አንዱ ነበር። አነሳው፣ ንስሐ ገባዋል። ይሄ ሰው ከባድ ነበር። ትልቅ ስራ ነበር ሲያስተላልፍ የነበረው። በግርድፉ ዝም ብሎ የሚተች አይደለም። እና እድለኛ ሆኖ መጽሐፉ በህይወት እያለ ጸጋዬ ተልኮለት ነበር። ምን ተሰማህ? ምን አለ ሲባል አይ ብዙም አልገረመውም፣ እኔም ቢያማክረኝ ጥሩ ነበር የሚል መልስ ነው የላከው። እና እሱ የመሰለው ባዮግራፊ አይነት ነገር መስሎት የተሳሳትኩት እንዳለና ሊነግረው ተጨማሪ እኔ የጻፍኩት ሂስ ነው፣ የራሴን እይታ። ጸጋዬ ራሱ ስልጣን የለውም። እኔ በገባይ ልክ በሰራው ስራ ላይ ነው ትንታኔ ያቀረብኩት። እሱ ባዮግራፊ መስሎት ቢያማክረኝ ጥሩ ነበር፣ ደህና ነው ብቻ ነው ያለው። ግን ይሄ ሰውዬ የድርሻውን ተወጥቷል። ከሌላ ሰፈር መጥቶ ከአርክቴክት ከምናምን። እርግጥ ቅድም እንዳልኩት ስነ ጽሁፍን ለመምረጥ ጥበብን ለመምረጥ ፊልድ አያስፈልገውም። መነካት መመረጥ የስነ ጥበብ ሰው ስስ ነው። ለህይወት ስስ ነው። ለሚደረገው ለሚሆነው ነገር ሁሉ ስስ ነው። ሪያክት ማድረግ አለበት እንጂ ቀን ይለፍ እስኪያልፍ የሚል አይደለም። የኪነ ጥበብ ሰው መሸሸጊያ ብልጣ ብልጥነት የፖለቲካ ባህሪ አይደለም። የኪነ ጥበብ ሰው የተሰማውን ወዲያው እንዲህ ቢሆን ብሎ በጥበብ የሚያሳይ ነው። የሳቶ አበባ መግቢያ ላይ ትውልድ በኮካኮላ ማስታወቂያ ዘዬ ባለው ግጥምና ጥበብ መሰል ነገር ሲወድቅ ባለቅኔው የጥበቡ ሰው ዝምታን መምረጥ የለበትም ይላል። ጥንተ ነገሩን ከአባቶቹ ፈልጎ እንደገና ማስተማር መገለጥ መቻል አለበት እንጂ ከኳኳታው ጋር መቀጠል የለበትም ይላል። ዞሮ ዞሮ እኔ በገባይ ልክ ጸጋዬ ትላልቅ ታሪካዊ ሁነቶችን መነሻ አድርጎ መወያየት ማሰብ የሚፈልግ እኔ እንደ ገጣሚነት ብቻ የማላየው እንደ ጸሐፌ ተውኔት ብቻ የማላየው አንድ ግዙፍ አስተሳሰብን መርጦ እሱን ለማስታረቅ ራሱን ቻናል ያደረገ ሰው በራሱ አንዳንዶቹ ምሬቶች ሚኪ እንደሚለው አዋሽ ለምሳሌ የራሱ መልክ ነው ይላል። አዋሽ የራሱ መልክ ነው። እቴቴ ዱብራ ኦሮሞ ሲል የራሱ የሚያውቀውን የኦሮሞን ነገድ መነሻ አድርጎ ኢትዮጵያዊነትን አፍሪካዊነትን ለማስተሳሰር የሚጥር ነው ይላል። ለመወያያ መነሻ እንዲሆን ነው የቀባጠርኩት። ይቅር በሉኝ። ከዚህ በኋላ ወደ እናንተ። አንዳንዴ ሲያበሽቁት እኔ እኮ አራዳ ነኝ የ6 ኪሎ ምናምን ብሎ ለመበሻሸቅም አይነት ይመስላል ነገሩ እና የኛ ልጆች ያውቃቸው ነበረ በአካል። ለምሳሌ ዋለልኝ ይላል፣ ማርታ መብራቱ ይላል። እዛ ትምህርት ቤት ሆነው ወይ እሱ እዛ በመኖሩ ይሆናል የመኖር እውቅና ይሁን እያደነቃቸው እሱ ልጠይቀው ነበረ እንደውም የፈለኩት እና በዛ ትውልድ ዘመን ግልጽ ነው ጸጋዬ ለውጥ ፈላጊ ነው። ራዩ፣ አመለካከቱ፣ የቋንቋው የምኑ እንዳልከው እንግዲህ ከሁለት ቤተሰብ መወለዱ ግዕዝ መማሩ እነኛ አጋጣሚዎች ምናምን ነገር ብዙ ውስጡን እንዲፈነቅሉት አድርገዋልና ለውጥ ፈላጊ ነው፣ እድገት ፈላጊ ነው፣ ራዕይ ያለው። እንግዲህ ስርዓቶቹ ጨለምተኛ ነው ምን እንደሚባል አላውቅም። አሁን የኛዎቹ እንደምታውቁት ያ ትውልድ 60ዎቹ
እነ ብርሃነ መስቀል ረዳ በላቸው፣ እነ ተስፋዬ ደበሳይ በላቸው፣ ያ ትውልድ ተብሎ የሚታወቀው። በነገራችን ላይ መኢሶንና ኢህአፓን ለይታችሁ እንዳታዩ ተጠንቀቁ። አንድ ናቸው። ልዩነታቸው ምንድነው? የእድሜ ልዩነት ነው። እነሱ ዩኒቨርሲቲ ሆነው ያን ነገር ሲጀምሩ ሌሎቹ ሃይ ስኩል ወይ ኤሌመንተሪም ይሆናሉ። ያ መንፈስ በጣም ነው ሰርጾ የገባው። እኔ የራሴ የግል ህይወት ተሞክሮ አለኝ እና በዛን ጊዜ እንዳው እነ ምኒልክን እነ ቴዎድሮስን እነ ዮሐንስን እንተውና እኔ የነበርኩበትን ስርዓት ዘውዳዊ የንጉሱን ስርዓት እንኳን ብናይ ቀናይ ናቸው ለትምህርት። ያላደረጉት ጥረት የለም። ከእጃቸው በልተን ጠጥተናል። አዳሪ ትምህርት ቤት ተምረናል፣ ተሸልመናል። የወርቅ የብዕር ሰዓት የመሳሰለው ነገር ለማደፋፈር ማለት ነው ዘመናዊነትን። ረጅም ዓመት ቆዩ 14 ዓመት በአልጋ ወራሽነት፣ 44 ዓመት በዙፋንነት፣ እድሜም በዚህ ላይ አለ። በዚህ ሁሉ ውስጥ አስቡት፣ የዓለምን የኃይል አስተላለፍም ልብ ብለን ማየት አለብን። ምስራቅና ምዕራብ አውሮፓ ተብለው በሶቪየት ህብረት እነኛ 10 ምናምን የተገነጠሉት አሁን ቼችኒያ፣ ዩጎዝላቪያ ምን የምትላቸው ብቻ በነበሩ ጊዜ እኛ የነበርንበት የሚጓጓ ሰው እንደ ጸጋዬ አይነት ወይም ከዛ ባነሰ ችሎታ ግንዛቤ የሚጓጓ ትውልድ ያን ጉጉቱን ከራሱ ባሻገር ነው የሚያየው። አመለካከቱ ረጅም ነው አጭር ነው፣ ፍላጎቱ ነበረ። ጥላሁን ግዛው ውጭ ነው ያለው አሁን። ማሪ ይባላል፣ ፀሐዬ ማሪ ነው የሚባለው። 12 ልጆች ያስጠናን ነበረ። አፍንጮ በር 5 ኪሎ ዲፓርትሜንት አሁን ለሚባሉ 4 እና 6 ኪሎ ናቸው የነበሩት ያን ጊዜና ጥላሁን ግዛው አፍንጮ በር አካባቢ ቤት ተከራይቶ ማርክሲዝም ሌኒኒዝም ያስጠናን ነበረ። የጥናት ክበብ 1 ለ5ም እንዳሳስታችሁ እሱም መጣበታለሁ ካስፈለገ። 12 ልጆች ምንድነው የሚያስጠናችሁ? የኮሚኒስት ማኒፌስቶ ከየት አመጣ ከየት አገኘ? በዛ ድቅድቅ ጨለማ ውስጥ እንዴ ኩራባቸው። ምን ማለት ነው? ያው የሶቪየት ህብረት ኤምባሲ አለ፣ የብዙ ሀገሮች ኤምባሲዎች አሉ። እነኚህ ሰዎች ዘበኛም ይቀጥራሉ፣ አትክልተኛ ይቀጥራሉ፣ የኩሽና ሰራተኛ ይቀጥራሉ። ልጆቻቸው ትምህርት ቤት ይሄዳሉ። ዝም ብለው የሚቀመጡ ይመስልሃል? ከዛ እኛን አስጠንቶን አለ በየምንነጋገረው ቋንቋ እኔ ትግርኛ ተናጋሪዎችን ከ12ቱ ኦሮሞኛ ተናጋሪው፣ ጉራግኛ ተናጋሪው የመሳሰሉትን ደግሞ እንደዛው ልጆች እንድናሰባስብና ይሄንን ሀሳብ እንዘራው ነበረ። አንዱ የእኔ ትግርኛ ተናጋሪ አሁን ዶክተር አረጋይ በርሄ እንዳው አንድ ቀን ጋብዝላችኋለሁ ከእሺ ካለኝ እምቢ አይለኝም። እሱ ከያዝኳቸው አንዱ እሱ ነው አለኝ። እሱን ስጠይቀው ደግሞ ትዝ ይለኛል። አዎ እኔ ግን ኃይሌ አባይ፣ አሁን ኃይሌ አባይ አንድ መስሪያ ቤት ነው የምንሰራው። ኃይሌ አባይ በጣም የማስታውሰው እሱን ነው አለ። ሌሎችም እንደዚሁ። ስለዚህ ይሄ የለውጥ መንፈስ በዛ ዘመን ገባ። ተማሪዎቹ አዲስ አበባ ዩኒቨርሲቲ ማህበር አላቸው አይደለም? አዲስ አበባ ዩኒቨርሲቲ ከዛም አልፎ ኤዙና ኤዙዌ ምን እያሉ እስከ አውሮፕላን መጥረፍ ሄዱ። ለምን ብትል እንዲህ ያለ መድረክ ናፍቆት፣ ጥናት፣ ችጋር፣ ረሃብ፣ መወያየት፣ መነጋገር፣ ሀሳብን መግለጽ የለም። ስለዚህ ምስጢረኛው ምንድን ያልከው ቅኔ ነው። ምስጢር ሲጨመርበት ምን ያመለክታል? እንደዛም ሆኖ ይህ ታላቅ ምሁር ምን ይል ነበረ መሰላችሁ? እኛን እናንተ በህቡ በድብቅ ልትታገሉ ፈለጋችሁ የታገላችሁ፣ እኔ ጸጋዬ እኮ ፊት ለፊት ነው ስርዓቶቹን የተጋፈጥኩት። ያ ለውጥ መጣ አይደለም አብዮቱ ምናምኑ የተፈለ የዛን ያህል ጊዜ ግልብጥ ብጥ ልውጥ። አሁንስ ሽፍትነት አፍ ነው ያልከው። ቲክቶክ አንዳንድ እኔም እንዲሁ ሳልረዳው እንዳልቀር ማለት ነው። ሚካኤል ምንድነው በዚህ በሃይማኖት ውስጥ አንድ አንባቢ መጽሐፉን ከማንበቡ በፊት ስለ መጽሐፉ ጸሐፊ ማወቅ አለበት ይባላል እና ይህንን ሚስጥረኛው ባለቅኔን መጀመሪያ አስፈልገው ሚካኤልም በሌላ መንገድ አውቂው ይህን መጽሐፉን ስረዳ ነው ልክ አንተ እንዳልከው ማለት ነው። ጋይ ጸጋዬ የትራጀዲያዊ የሆነ እንትን ወደሱ ይምረኝ ወይም የኔ ትራጀዲያዊ ህይወት ወደሱ ይምረኝ አላቅም። ግን ጋይ ጸጋዬ ጋር ያለኝ የተሰፋ ማንነት ሁሌ እንደምለው የጋይ ጸጋዬ ልክፍተኛ
እንድሆን ያክል አድርጎኛልና ፕሮፌሰር ጌታቸው ኃይሌ የቀዳማዊ ኃይለ ሥላሴን ታሪክ የጻፉትን ስለ ዶክተር አክሊሉ ሲጽፉ መግቢያቸው ላይ ምን ይላሉ? ዶክተር አክሊሉ ያንን ብራቸውን ባያነሱ ኑሮ ይህንን ያክል ታሪክ ሳናቅ ልንቀር ነበር ይላሉ። እና ሚካኤል የሚባል አንዲት ከአርክቴክት የመጣ የስነ ጽሁፍ በጣም በጥልቀት ተንታኝ ሰው ባይመጣ ኑሮ የጋይ ጸጋዬን ይህንን ያክል በጣም ጥልቀት ያለው ትንተና ሳንሰማ ወይም ባያነሳ ኑሮ ብሩን ባይጽፍ ኑሮ ሳናቅ ልንቀር ነበር ብዬ አስባለሁኝ። ስለ ጋይ ጸጋዬ ሳስብ የሚሰማኝ ምንድን ነው? በግል የጥበብን የምረዳበት መንገድ ጥበብ የማህበረሰብ ተከታይ ወይም የህዝብ ይሄ ኦፒኒየን ተከታይ ነው ብዬ አላስብም። ወይም እንግዲህ ጠቢብም ቀድሞ ከማህበረሰቡም ወይም ምንድነው ሱራፌል ወንድሙ እንደሚለው ከተርታ ሰው ከሚባለውም ቀድሞ ወደፊት ሊሆን የሚችለውን ነገር ቀድሞ ማሳወቅ መቻል አለበት። ወይም በሌላ አነጋገር ይሄ ፕሮፌቲክ የሆነ ባህሪ ሊላበስ ይገባል ይላል። ጋይ ጸጋዬ እሱን እንዳደረገ ምንም ጥርጥር የለውም። ምክንያቱም ሀሁ በስድስት ወርንም ብንል ሀሁ ወይም ፐፑ በጣም ይደንቃል። በአጋጣሚ ቲያትሩን ፕሪንት አድርጌ ይዤዋለሁኝ አሁን እዚህ እና ያኔ እኛው ያኔ እንግዲህ የለንም፣ ግን አሁን ወደ ኋላ ተመልሼ ታሪኩን ምናምን ሳነብ 84 83 የነበሩትን ምናምን ወቅቶች እናስታውሳለን። ስለዚህ ጸጋዬ ወይ ወደ ለየለ ጭልም ወዳለ ጨለማ እየሄድን እንደሆነ ወይም ደግሞ ወደ ሆነ አይነት ትንሽ ቢሆን ተስፋ እንዳለች ወደዛ እየሄድ እንደሆነ እያሳየን እንደሆነ ያሳያል። እና ጋይ ጸጋዬ ከፍ ብሎ ልክ እንደ ንስር ማህበረሰቡን እና ሀገርን ለመረዳት የሞከረ ሰው ነው ብዬ አስባለሁኝ። በቲያትሮቹ አጠቃላይ በቲያትሮቹ እኔ እንኳ ባየኋቸው ባነበብኳቸው ማለት ነው 4-5 ቲያትሮች ውስጥ ጋይ ጸጋዬ ትልልቅ ምልክቶችን እንደ ሪፕሬዘንቴሽን እንደ ሲምቦል ይጠቀማል። ቅድም ባልናቸው አዲስ አበባ ዩኒቨርሲቲ ባሳተማቸው ላይ የአራቱ ቲያትሮች ታሪካዊ ቲያትሮችም በሌሎችም ላይ እንደሱ አይነት ይጠቀማል። ስለዚህ ጸጋዬ የሆነ የአሰባሳቢነት ሚና ነው ሲጫወት የኖረው። ማለት የአሰባሳቢነት ማለት የዛ ዘመን መንፈስ አለ አይደለ? ይሄ ጋሼ እንደተናገሩት ይሄ እዛ ጫፍ ሆኖ ምንድነው አለመገናኘት መቼ ይሆን ምንገናኝ ይላል እዚህ የሀሁ ወይም ፐፑ ላይ እና ያስደነግጣል። አለመገናኘቱ የአካል መገናኘት አይደለም፣ የመንፈስ የስሜት የስነ ልቦና አለመገናኘት ነው እንደዛ ያደረገን። እና ያንን ሲያየው ጋሽ ጸጋዬ ከፍ ብሎም አፍሪካን የሚሰበስብ ዝቅ ካለ ደግሞ ኢትዮጵያን ወደ አንድነት የሚሰበስብ ሰብሳቢ የሆኑ ገጸ ባህሪያትንና ገጸ ሰዎቹን አንስቶ ሲመለከት እናየዋለን። እና ራሱ ጋሽ ጸጋዬ ለነገሩ የኢትዮጵያዊነት ተለዋጭ ዘይቤ ነው ብዬ ነው ማስበው። ስለዚህ የጋሽ ጸጋዬ ምንድን ነው እንዲህ ብገልጸው ደስ ይለኛል። ጥበብን እንዳንድ የጥበብንና የጥበቡን መድረክ እንዳንድ ቤተ መቅደስ ብናየው የጋሽ ጸጋዬ የዚያ ቤተ መቅደስ ሊቀ ካህን ነው የሚመስለኝ ለእኔ። እና የደረሰበት የምጥቀት ደረጃ በጣም ያስገርማል። ይህ የኢትዮጵያን ጋሽ ጸጋዬን ከማንበቤ በፊትና የጋሽ ጸጋዬን ስራዎች ከማንበቤ በኋላ ያለኝ የማህበረሰብ አመለካከት በጣም ተቀይሯል። እውነት ለመናገር ጋሽ ጸጋዬ ገመናችንን፣ ጉድፋችንን፣ ይህ ዝብርቅርቃዊ ህይወታችንን በብዕሩ አማካኝነት መድረክ ላይ ሲኩልልን የነበረ ሰው ነው። ወይም እሱን ገመናችን ሲገልጥልን የነበረ ሰው ነው። ያንን እየነገረን ግን ደግሞ መልሶ ደግሞ ልክ ቅድም እንዳለው ከትውልድ ወደ ትውልድ ዘላለም ከምናይ እኩይ እስቲ ሁላችንም በግላጭ የሰላም ህልም እንይ እያለ ደግሞ ምኞቱን ይገልጽልናል በዛ በኩል። እና ጋሽ ጸጋዬ ጠበል ነው ማለት ትውልድን ይሄ ምንድነው ትውልድ ያለፈውንም ትውልድ የሚመጣውንም ትውልድ ሊፈውስ የሚችል ጠበል ነው የሚመስለኝ፣ ወይም መድኃኒት ነው የሚመስለኝ። ምክንያቱም እሱ እንደዚያ ነው የሚያየው። የታመምነው መታመም መርገምት አለ ደማችን ውስጥ ይላል አይደል? ሁላችን መመርመር አለብን በግልጽ እኛ ኢትዮጵያ ምንባል ዘር ሳንተላለቅ በአስቸኳይ ተይዘን እንመርመር ይላል። እና ይሄ አሁን ሊመጣ ያለው መተላለቅ ራሱ ገና አስቀድሞ የታየው ሰው ነው። የአንድ እናት ልጅ ምንም ቢከፋፋም ከምድረ ገጽ እስኪጠፋ ድረስ ፋሽስትነትን አይገነባም ይላል።
እዚህ ሀሁ ወይም ፐፑ ቲያትር ላይ ያንን ነው ሲታገል የኖረው። የራሱ ቃለ መጠይቅ ላይ አይቻለሁኝ እንደዚህ በ3 መንግስታት ውስጥ እንዴት ሚናውን እና በኋላ ላይ እንዴት እንደቀየረ አንድ ቃለ መጠይቁን ለማየት ሞክሬያለሁ። የህይወትን ዥንጉርጉርነት ሲያሳየን የኖረ ሰው ነውና እኔ ምን ተረዳሁኝ፣ ማህበረሰባችን አሁን ሲነገረኝ የኖረው ይሄ በጣም ቅድስና የተላበሰ ማህበረሰብ ተደርጎ ሲተረክልኝ የኖረው ማህበረሰብ የጋሽ ጸጋዬን ቲያትሮች ካየው በኋላ ኦኬ እንደዛ አይደለም ማለት ነው። ማለት ማት ይሄ ያልወጣ ማት ጉዳለን እላለሁኝና በምን ጉድነን ይላል የቴዎድሮስ ላይ እና እዚህም ጋር ደጋግሞ የሚጠቅሰው ነገር አለ። ከሁሉም ግን የሚገርመኝ ብዙ ጊዜ የሚነገረው ነገር አሁን ኢትዮጵያ ማኅፀነ ለምለም ናት ይላል። ጋሽ ጸጋዬ በተቃራኒ ያያል። እዚህ ጋር እንዲያውም ምን ይላል? ኢትዮጵያ ጎደሎ በቀር ሙሉ መውለድ ማትችል ይላል እና ኢትዮጵያ እናታችን ኢትዮጵያ የባህላዊ ሾተ ላይ ናት ይላል። እዚሁ ሀሁ ወይም ፐፑ ላይ ሾተ ላይ ናት። ዲሞክራሲን በ66 ጸንሳ ገደለችው፣ በ83 እንትን ብላ አስጨነገፈችው ይልና የማህፀን ሾተ ላይ ያለባት ይላል። አሁን ዛሬ ቆመን ስናየው አሁንም ድረስ ያለንበትም ዘመን ድረስ ያሾተ ላይነታችን የዲሞክራሲ የሰላም የፍቅር የምናምን የምንለውን ሾተ ላይነታችን ተከትሎን የመጣ ይመስላል። አሁንም ስንበላላ አሁንም ጦርነት ውስጥ አለን እና ምንድነው ጋሽ ጸጋዬ የገባው ልክ ማለት ሀገርን የሚያክል ህይወትን የሚያክል ማህበረሰብን የሚያክል የገባው ልክ በኋላ እንዴት ኖረ ብዬ አስባለሁኝ። ልክ ይሄ ተስፋ ባጣ ምድረ በዳ ያንድ እውነት ይሆናል ልዳ እንደሚለው የብቻው የተገለጠለት እውነት አለ እና ያ የተገለጠለት እውነት እንዴት አይነት መከራ አሳይቶት ይሆን? በእንዴት አይነት ፔን ውስጥ ህይወቱን አሳልፎት ይሆን? በእርግጥ ሚካኤል በዚህ ምስጢረኛው ባለቅኔ ላይ መናገርም የሚያስከትለውን ጉዳት አለመናገርም ደግሞ እንደ ስነ ጥበብ ሰው የሚያመጣውን ደግሞ የስነ ልቦና ጣጣ እንትን ብሏል እና ጋሽ ጸጋዬ የትኛው እንደመረጠ ጽፎልን እናገኘዋለን። ሳላበዛ ግን አንድ ሁሌ ዝም ብሎ ግጥምጥሞሽ ይሁን አላቅም 1928 ነው 29ም ነው ይላሉ የተወለደበትን ግን ያ 1928 29ም ብንለው እንደሚታወቀው ገና ጦርነት የተጀመረበት ወቅት ነው እና በዛ ወቅት ላይ የተነሱ ሰዎች ብዙ ሰዎች በዛ ወቅት ላይ የተነሱ የስነ ጽሁፍ ሰዎች የስነ ጥበብ ሰዎች አሉ። በጣም በርካታ ቦልድሊ ስማቸው የሚጠቀስ ሰዎች እና እንዴት በዛ ወቅት ላይ ተወልደው እንደዛ አይነት የስነ ጽሁፍ ሰብዕና እንደዚህ አይነት ሰብዕና ሊያሳዩ ቻሉ? ሁለተኛ ጋሽ እንዳለው ቅድም ሁሌ በአብዛኛው በራሴ መረዳት በንባብ የተረዳሁት ነገር በአብዛኛው ከኛው ትውልድ አገሪቱን ከውጭ ወደ ውስጥ ያያት ነው የሚመስለኝ። ከነበራት ይልቅ ከውጭ አይቶ ከዛ በራሱ መልክ ሊሰራት የሞከረ ነው የሚመስለኝ። እኔ በግሌ እንደዛ ነው የተረዳሁት ያለሁት እና ጋሽ ጸጋዬ የዛ ሆኖ የዛ ትውልድ አባል ሆኖ እንዴት እንደገና እንደ ሪቨርስ ከውስጥ ወደ ውጭ ለማየትና ከዛ ኢትዮጵያን የፓን አፍሪካኒዝም እናት አድርጎ ለማስረዳት እንደሞከረና ጀግኖቿንም መንግስታት እንደምታውቁት ራሳቸውን የዘመኑ ጀግና አድርገው ያስባሉ እና ዶክተር ፈቃደ አዘዘ እንደሚሉት የሁልጊዜ ሀ ብሂል ይላሉ እና ወይም ሁልጊዜ ከዜሮ መጀመር ይፈለጋል። ይሄ ደግሞ በእኛ ዘመን እንኳን በደረስኩበት መንግስት ይህንን በጣም እናስተውላለን። በብዙ ትልልቅ ጀግኖች እንዳይዘከሩ ምናምን ሲደረግ ኖሯል። ጋሽ ጸጋዬ በቲያትሩም በኩል በሌሎችም የስነ ጽሁፍ ስራዎች በኩል ይህንን ሁሉ ሲታገል የኖረ ነው የሚመስለኝ። በአጠቃላይ ለማጠቃለል ያክል ግን እዚህ የብሔራዊ ቲያትር እንትን ነበር አይደል ጋሽ ጸጋዬ እና እዚህ ያለችው ግራር ስለ ጋሽ ጸጋዬ በጣም እንትን ስለምለው አንዳንዴ በወር አንዴ ወይ በሳምንት አንዴ ስላሴ ሄዳለሁ። ሲሄድ የሱ መቃብር ላይ ሳልደርስ አልመጣም እና ብሔራዊን እዚህ ወደዋለሁ። ብሔራዊ ይህችን ግራር ልትቆረጥ ተወስኖባት እንዳትቆረጥ አድርጎ ጋሽ ጸጋዬ ከእጽዋት ጋር ያለውን ግንኙነት ከዚህ ከኦዳ ጋር ያለውን ግንኙነት እናውቃለን እና
እሱ ታግሎ ያስቀራት ግራር ናት እቺ ያለችው ግራር እና ልክ እዚህ ስመጣ በሱ ጥላ የተጠለልኩ ያክል ይሰማኛል። ይህን ለማለት ነው። አመሰግናለሁ። ሚኪ መጥቶ ቢሆን የምጠይቃቸው ጥያቄዎች ነበሩ። እሺ ሎሬት ጸጋዬ ገብረመድህን በጣም የሚያናድደኝ በጣም የሚያሳዝነኝ አንጀቴን የሚበላው ሰው ነው። ከሚያሳዝነኝ ስነሳ ለብቻው እየተብሰለሰለ ለብቻው የኢትዮጵያን ያህል ሀገር አይደለም አፍሪካን ያህል አህጉር ጥቁርን ያህል የሰው ዘር ለብቻው ተሸክሞ የሚብሰለሰል ሰው ነበረ። እርግጥ ነው አንዳች የተረዳው ነገር አለ። አዎ አለ። ሊረዳም ግዴታው ነው። አክቹሊ ለምን የጥበብ ልክፍቱ ነው። ኪነ ጥበብ ስትገባ በኪነ ጥበብ የተነካ ሰው የኪነ ጥበብ ኃላፊነቱና የኪነ ጥበብ የሚሰጠው እድልም ይሄ ስለሆነ ሎሬት ጸጋዬ ገብረመድህን ትክክለኛ የጥበብ ሰው ስለነበረ ጥበብ ውቅያኖስ ውስጥ ራሱን አስገብቶ ካለሙ ተገልሎ ነበር የኖረው። እንዲሁም ደሳለኝ ስዩም ያነሳው እንትን አለ። ሲጽፍ ለመጻፍ ሲነሳ ብዕርና ወረቀት ሲያነሳ ሎሬት ጸጋዬ ገብረመድህን ብዙ እርሳሶችን ይቀርጽና ያቀርባል። ንጹህ ወረቀት አለ። ዘን ጋቢ ያዘጋጃል። ጋቢውን ደርቦ ደጋጋ የሚባል ጠርሙስ አረቄ ይቀርባል። ከአረቄዋ ይቀዳል። ከዛ ውሻ እንዳይጮህ ውሻው ይለጎማል። ብቻውን እዛ መጻፊያ ክላስ ውስጥ ቁጭ ይልና ጋቢውን ደርቦ ቁጭ ብሎ ጽድት ብሎ አንድ እርሳስ ያነሳና ይጽፋል። እርሳሱ ሲያልቅበት አረቄ ይጎነጭና እንደገና ሌላ እርሳስ አነስቶ ይጽፋል። እንደዚህ አይነት ኢቭን ይሄ መለከፉ የኪነ ጥበቡ እያንዳንዱ የኪነ ጥበብ ሰው የየራሱ ልክፍት አለው። ይሄ ልክፍቱ ነውና ይሄ ልክፍቱ ደግሞ ኢትዮጵያን በተለየ መንገድ እንዲረዳና እንዲሳሳላት አድርጎታል። ምናልባትም ኢትዮጵያን በመረዳትና በዚህ ልክ በመንሰፍሰፉ ውስጥ ደግሞ የወላጆቹ ሚና ትልቅ ነው። አስተዳደጉ ትልቅ ነገር አለው። ማህበረሰቡ ያደገበትም ወላጆቹም እሱ ላይ ሌላ ዲጋውት የሚደረግ ነገር ምናልባት ከነ ደሳለኝ ስዩም ከነ ሚካኤል ሽፈራውን ከሌሎቹም በላይም ሊጠና የሚገባ ነው ብዬ አስባለሁ። በስነ ልቦና ባለሙያዎች በልጅ አስተዳደግ ያለው ሚና ያሳዘነኝ እኔን ምንድን ነው በዚህ ውስጥ ሲብሰለሰል ቆየና መጨረሻ ላይ ወደ አሜሪካ ሄዶ እየታከመ ሊሞት ሲል አንድ ስንኝ ገጠመ። የማይድን ህመም ሳክም የማያድግ ችግኝ ሳርም የሰው ስከረክም እኔ ለእኔ ኑሬ አላቅም። እውነትም ነው እሱ ለራሱ ኖሮ አያቅም። ይሄን ሳይ እና ህይወቱን ስረዳ በጣም ያመኛል። ወደሚያናድደኝ ከመምጣቴ በፊት ግን ሀሁ ፐፑ ላይ ተነስቼ ሚካኤል ሽፈራው ቢኖር በተቃራኒው ሎሬት ጸጋዬ ገብረመድህን እንዲህ አልነበረም ማለት የምችላቸውና ምናልባት የሚያብራራልኝ ነገሮች ነበሩ። አሁን ግን በጥሩ ልክ ነው በሚለው በሚካኤል መስመር ልምጣና በ1984 ቲያትሩ ተከፈተና እስከ 1 ዓመት ታየ። 1 ዓመት ሲታይ ግን በየጊዜው እንትን ነበረው፣ ማስጠንቀቂያ ነበረው እንዲቆም ትዕዛዝ በስልክም በተለያየ መንገድ ይደርሰው ነበር። ዘን መጨረሻ ላይ ግን 1985 ላይ የትኛውም ቲያትር ቤት እንዳይታይ ታገደ። ከታገደ በኋላ እነሱ ተስፋ አልቆረጡም። ዘን ቲያትሩን ክፍለ ሀገር ይዘው መሄድ አለባቸው። ክፍለ ሀገር ይዘው መሄድ አለባቸውና ዲላ ሄዱ። ዲላ ሂደው እያሳዩ የተወሰነ ጊዜ እያሳዩ የሆነ ቀን ላይ በጥሩ ሁኔታ እየታየ ኦዲየንስ ተመልካች በጥሩ ጉጉት እያየው ከኦዲየንሱ መሃል የሆኑ ሰዎች ተነሱና ቅጥር ታሪክ እንዲያበላሹ የተሰየሙ ሰዎች ተነሱና ቀጥታ ወደ መድረኩ ሄደው ሰዎቹን መደብደብ ጀመሩ። ቀውጥ የሆነ መድረኩ ፊልም የሚመስል ነገር ዘን ሰው ተበታተነ። ቲያትሩ ቆመ። ያን ቲያትር እዛም ተስፋ አልቆረጡም። ወደ ሐዋሳ ይዘውት መጡ። ሐዋሳ በተመሳሳይ ቲያትሩ መታየት በጀመረ በ30 ደቂቃ አካባቢ እንደዚህ አይነት ቀውጢ ነገር ተፈጠረ። ዘን ቲያትሩ ቆመ። እኔ በጣም የሚገርመኝ ነገር እኛ ማንን እኛ ኢትዮጵያውያን ማንን ምንድነን? አይኖቻችንን ለመጠበቅ ምንም አይነት ሚና የሌለን፣ ምንም አይነት አንድነት የሌለን፣ ምንም አይነት ሮል የሌለን ምንድነን?
እንድል የሚያደርገኝ አንዱ ኢቨንት ነው። ሁላችንም እንደምናውቀው በብዛት እናውቀዋለን የመሐመድ ቦአዚዝን ታሪክ። ቱኒዚያዊ መሐመድ ቦአዚዝ የሚሰራውን ስራ ሰርቶ ኑሮውን እንዳያኖር ያደረገው የአገሪቱ ስርዓት በጣም መፈናፈኛ ሲያሳጣው መጨረሻ ላይ የሆነችው ኢቨንት በካሬታ አትክልት እየገፋ ለመሸጥ ሲጥር አሁን እኛ ደንቦች እንደምንላቸው እዛም ሀገር ያሉ የመንግስት ተላላኪዎች አላሰራ ብለው ደፋፍተው ያባሩታል። ዘንድ በአገሩ ሁኔታ ተስፋ የቆረጠው መሐመድ ሄደና አንድ ፐብሊክ ኤሪያ ላይ ቤንዚን ጋዝ አምጥቶ ራሱ ላይ አርከፈከፈና ራሱን በክብሪት አቃጠለ። ከዛ ሁሉም የቱኒዚያ ሰው ተቀባበለው ሶሻል ሚዲያ ላይ። መጨረሻ ላይ ህዝቡ ተነሳ፣ ግልብጥ ብሎ ተነሳ። መንግስት ተገለበጠ፣ ለውጥ አመጡ። እዛ ላይ አልቆመም። ድፍን የአረብ ሀገራት መቀባበል ጀመሩ። ህዝብ ማለት እንዲህ አይደል እንዴ? ኬንያ የቅርቡን ሁኔታ ማስታወስ እንችላለን። እንደዛ አይነት ነገሮች አሉ። ብዙ የአፍሪካ ሀገራትም እንደዚህ አይነት ነገራት አሉ። ግን እኛ ኢትዮጵያውያን ምንድነን? ኪነጥበብ ምንወደው ኪነጥበብ ያኔ ሀሁ ፐፑ ሲታይ ብሔራዊ ቲያትርም ሲታይ ሰው ከአፍ እስከ ደገፉ ሞልቶ ቦታ ጠቦት ይመለስ ነበር በየሚታይበት ጊዜ። ዲላም የሆነው እንደዛ ነው፣ አዋሳም የሆነው እንደዛ ነው። ነገር ግን ቲያትሩ ሲቆም ማንም ከህዝቡ መካከል ለምን ባይ፣ ከመንግስት ካሉት መካከልም ለምን ባይ የለም፣ አልተፈጠረም። ለምን? እሱ የሚያመኝ የኛ ማንነት ነው። በጣም የሚደብረኝ የኛ ማንነት ነው። ሎሬት ጸጋዬ ገብረመድህን ለምን ያናድደኛል? እሱ ራሱ በገባው ልክ ራሱ የገባውን ሐሳብ እየተመሳጠረ እየበለተ ኪነጥበብን በደንብ ኖሯታል። እሰየው እንኳን ኖራት። በዚህ ግን ሲኖራት ግን ለኛ ያደረሰበት መንገድ በተለይ ከኪነጥበቡ ውጪ ከብዙ ንባብ ውጪ ነገሮችን በደንብ ከመረዳት ውጪ ከትምህርት በጣም ማለት አእምሮን በደንብ ከማሰራት ውጪ ያለው ተርታው ማህበረሰብ ብዙሃኑ በሚረዳው ልክ ለመምጣት የወሰደው አማራጭ አልነበረም። ኢቭን በዘመኑ የነበረው ሚዲያ መጽሐፍት፣ መጽሔቶችና የህትመት ሚዲያዎች እና ቲያትር ነው። ቲያትሩን በደንብ ተጠቅሞበታል። የህትመት ሚዲያውን ግጥም ነው፣ ስነ ጽሁፉ ግጥምም ከእሳቶ የአበባ ውጪ ሌላ እንትኖች መድብሎች አልወጡም። በሌላ ወይስ መምጣት አልነበረበትም ወይ? ብዙሃኑን ለማግኘት መጽሐፎች ይነበቡ ነበር በደንብ። በመጽሐፍ ደግሞ ሲመጣ የቋንቋ ክብደቱ ቀንሶ ነው የሚመጣው። ስለዚህ የተወሰነ የመድረስ እድሉ ነበረ። ሌላ አማራጭ አልተጠቀመም። በዚህ እናደዳለሁ። ተርጓሚ የሚያሻው ስራ ራሱ የገባውን በራሱ ልክ ብቻ ሰርቶ ብዙሃኑ ወደ ራሱ ተለጥጦ እንዲመጣ ነው የፈለገው እንጂ እሱ ለመውረድ ያደረገው ጥረት አይታየኝም። እሱ ያናድደኛል። ለምን? እሱ የሚወዳትን ኢትዮጵያ፣ እሱ የሚወደውን የአፍሪካ አንድነት፣ የኢትዮጵያ አንድነት ለምንድን ነው ለብዙሃኑ ያላስረዳው ያላሳየን? ለምን አናየው? እሺ እስኪ ሁላችሁም አስቡት። ሎሬት ጸጋዬ ገብረመድህን ይፈልጋት የነበረችው ይመኛት የነበረችው ኢትዮጵያ ምን አይነት ነች? ምን አይነት ነች? ታውቋታላችሁ? እኔ ለምሳሌ አቤ ጉበኛ የሚመኛትን ኢትዮጵያ አውቃታለሁ። በዓሉ ግርማ የሚመኛትን ኢትዮጵያ አውቃታለሁ። በእነ ሐዲስ በእነ አልወለድም የአቤ ጉበኛ ክቡር ዶክተር ከበደ ሚካኤል የሚመኛትን ኢትዮጵያ አውቃታለሁ። ከጃፓን ጋር ነጻጽሮ ያሳየኝ ነገር ስላለ ሌሎችም ደራሲዎች ሚስሏትን አውቃታለሁ። ሎሬት ጸጋዬ ገብረመድህን ሚስላት ኢትዮጵያ ይቺ ኢትዮጵያ ሚሏት ፍጹም ኢትዮጵያ ምን አይነት ነች ግን? እናቃታለን እንበልና እያንዳንዱን ተውኔቱን እያንዳንዱን ስነ ግጥሙን ስንተነትን ምናልባት በገባን መንገድ እንቆርሳለን እንጂ ሎሬት ጸጋዬ ገብረመድህን ሊል የፈለገው በትክክል ልንግባባበት የምንችለው ነገር እንይዛለን። በእርግጥ እንደ ገጣሚ እሱ ግዴታው አይደለም፣ ፈላስፋ አይደለም፣ እሱ ወይም ሳይንቲስት አይደለም፣ ገጣሚ ነው፣ የኪነ ጥበብ ሰው ነው፣ የጸሐፌ ተውኔት ነው። እንደፈለገ ተራቆ የራሱን የነፍስ ጩኸት አውጥቶ መሄድ እንትኑ ነው፣ ሙያዊ መብቱ ነው። ያም ሆኖ ግን እሱ በሚብሰለሰልበት ልክ ግን በገጣሚነትና በጸሐፌ ተውኔትነት ብቻ አይደለም ራሱን ያስቀመጠው።
በአሳቢነት ነው፣ በፈላስፋነት ነው ራሱን ያስቀምጦ በሀገር ባለቤትነት ነው ማለት በመሪነት ሚና ነው ራሱን በትውልድ ቀራጭነት፣ በአሻጋሪነት፣ በነብይነት ነው ራሱን ያመጣው ከፍታ። በዛ ልክ ሳስበው ነው የሚያናድደኝ ሎሬት ጸጋዬ ገብረመድኅን። ይሄን ለማለት ያስቻለኝ ስነ ጽሁፍን ስናነሳ ስነ ጽሁፍ አንደኛው ሚናው ኤግዚስቲንግ ሪያሊቲውን አሁን ኤግዚስት ያደረገውን ነገር በደንብ ሪፖርት ማድረግ፣ ያለፈውን ሪፖርት ማድረግ ነው። ሁለተኛው ሪፖርት ማድረግ ብቻ ሳይሆን ክፍተቱን ማሳየት መተቸትም ነው። ሶስተኛው መተቸት ብቻ ሳይሆን አሁን ያለውን ሪፖርት አድርጎ ቀጣይ ቢሆን የሚለውን የራሱን ህልምና የትውልዱን ህልም የጋራ የሚያደርግ አንድ ግብ ማሳየት መቻል ነው። ዘን እዛ ግብ ለመድረስ ደግሞ ሜቶዶሎጂ ማሳየት ነው። ሎሬት ጸጋዬ ገብረመድኅን ግን ሜቶዶሎጂ አሳይቷል እንዴ? ግልጽ ሜቶዶሎጂ ሰጥቶናል እንዴ? እያልን መከራከር እንድንችል የሚያደርጉንም ነገሮች አሉ። ከሌሎች ደራሲያንም አንጻር እያነሳን እንትን እንድንል ሐሳቤን ስጠቀልል ግን ሀሁ በ6 ወርና ሀሁ ፐፑ ሀሁ ወይም ፐፑ የሚያመሳስላቸው ነገር አለ። አንደኛው ሁለቱም እኛ ለራሳችንም መፍትሄ እኛ ነን። ብዙ ጊዜ የአፍሪካ ሀገራት ፍልስፍናቸውም ሲነሳ ኪነጥበባቸውም ሲነሳ ሁላችንም የምናውቀው መኮነን ነው፣ መቀሰር ነው። ምዕራባውያን የምንለው ጉድ አለን። ሎሬት ጸጋዬ ገብረመድኅን እዚህ ላይ የተቀበለው አይመስልም። ደስ ይላል፣ ወድጀዋለሁ። ቆፍጠን በል። የምን አባህ መብረክረክ ነው? የምን አባህ ማንጋጠት ነው? ወደ ሌላ የምን ልመና ነው? የምን ደግሞ ማሳበብ ነው? ሰው ሁን፣ አንተ ቁም ነው የሚለው። አንተ ስችል ትችላለህ፣ እኛ በእኛ ነን ነው የሚለው። ይሄን ሲል የልባችን ቋጥ ለጨለመ፣ ብልጭታው ለተረመረመ፣ በአንድ ጅራፍ ለተገረፍን፣ በአንድ እርግማን ለተኮነንን እኛው ነን የኛው መድኃኒት፣ ከኛ እንጂ ከውጭ አይመጣም የነገ ተስፋችን መክሊት ይላል ሀሁ ወይም ፐፑ ላይ። ከዛስ እሄዳለሁ የአባቴን ቃል ተሸክሜ እስከ ዕድሜ አዚሜ ፍጻሜ፣ ህዝቦቼ መሃል ገብቼ የሀገሬን ድንበር ዞራለሁ፣ የእናቴን ልጆች አልፈራም እሄዳለሁ እያለ አትፍሩ እኛው ነው ለኛ ምንኳኳ ነው ተነሱ እያለ ነበር የሚሰብከው። መጨረሻው ላይ ሲዘጋ ይገባል ህዝቡ መሃልና ይተርካል ተራኪው ነጋ። እንደዚህ እያለ መጨረሻ ላይ ምርጫ ይሰጣል ህዝቡ። ሀሁ ወይም ፐፑ ሀሁ ፐፑ ሀሁ ላይ ብርሃን ነው ያለው፣ ንጋት ነው ያለው፣ ተስፋ ነው ያለው፣ እምነት ነው ያለው፣ አንድነት ነው ያለው፣ ወደፊት መሄድ ነው ያለው። ፐፑ ላይ ግን ፍጻሜው ነው፣ ገደሉ ውስጥ መውደቅ አለ እና የትኛውን ነው የምትመርጡት? እስካሁን እየለፈለፈ የመጣው መዳኛችንን ይለፈልፍና የትኛውን ነው የምትመርጡት ብሎ ምርጫ ይሰጠናል። ለመሆኑ ግን እዚህ ጋር ጥያቄ ማንሳት ያለብን ኢትዮጵያውያን ህዝቡ ለመምረጥ ምርጫ አለው? ለመምረጥ የሚያስችል ዕውቀት፣ ብስለት፣ ንቃት አለው? ንቃት አለን? ይሄን ለማለት ያስቻለኝ እሱ ራሱ የሚለው አገር ያለ ፍልስፍና ፍጡር ያለ ህልውና ዓለም ቢሉት የለምና አባ በመጡ ፊደል ገዝቼ ሃሁ ባስባለኝ ልክፍቴም በቀለለኝ ይላል። ሃሁ ብለናል፣ ገብቶናል፣ ሰው ሆነናል፣ ቆመናል። እዚህ ጋ ነው ጥያቄው ያለውና እንደዚህ እያለ ይቀጥላል። ይብቃኝ። ምን ይዞ መጣ? ሜቶዶሎጂ። በግጥሙ ጸጋዬ ቤት የሚባል አለ። ጸጋዬ ቤት የሚል ራሱን የቻለ ይሄ አንድ ሊተራሪ ኮንትሪቢዩሽን በዛ ዘርፍ የጸጋዬ ቤት ግጥም ይባላል። በዚህኛው ግን የጸጋዬ ቤቱ ኢትዮጵያ ትመስለኛለች። ለእኔ ነው። አሁን ይሄ ምላሽ እየሰጠው አይደለም። ይሄ እንዲህ ነው ያሰበው እሱ ትክክል ይሄ ነው እያልኩ አይደለም። ግን አስተሳሰብን አሳይቷል ብዬ አስባለሁ። እኔ ለምሳሌ ማሰብ የማሰብን ፍሬምወርክ ራሱን ችሎ ዳስዋይ እኮ አሁን እየተነጋገርን ያለ ነው አይደል? በደንብ ከኪነ ጥበብ ውጭ ያሉ ሰዎች ሂስቶሪያኖቹ የራሳቸውን ሜቶዶሎጂ አስቀምጠዋል። ፖለቲካ ጸሐፊዎቹ የራሳቸውን የገባቸውን ፖለቲካ እንዲህ መነሻችን ከዚህ ጀምሮ ነው ምናምን ብለውናል። በኪነ ጥበብ መካከል ግን ትክክለኛው የትላንት መሰረት ነው። በቃ
አልታረቅንም። ቅድም ያልከው ነው ታገል። ከኛነታችን ነው የምንወስደው። ዝም ብሎ ነጮቹን ብቻ ብሌም አያደርግም። ተነስቶ ምናምን እንትና ስለወረረን እንትና ምናምን አይደለም የሚለው። መሰረቱ ከኛው ነው። እኛው በእኛው ነን ያልታረቅነው ነው። ህብረት የለንም ማለት፣ ፍቅር የለንም ማለት፣ ባዶ ሆኗል ቤታችን፣ ነፍሳችን ብኩን ነው ይላል ቃል በቃል። ይህን ነው ማስታረቅ ያልቻልነው። መንፈሳዊ መሰረት አለ እንላለን። አማኝ ማህበረሰብ ነው ነን። አሁንም ትጨፋጨፋል። ይሄ ነው እንዲህ አማኝነት ኢንዲኬሽኑ? በየት ሀገር ነው አማኝ ማህበረሰብ በገጀራና በእንትን የሚያምነው? ይሄ የሚያብሰለስለው ይመስለኛል። ከራስ ጋር መላቀቅ ማለት ይሄ ነው። ያንተ ያልከው አማኝነት ከሆነ የሚገልጸን ኢትዮጵያዊነት ማለት ማመን ምናምን ፈሪሃ እግዚአብሔር ያለው ምናምን የሚባል ከሆነ ፕራክቲካሊ ይሄን ካልኖርከው ከገዛ ነፍስ ተላቀሃል ነው የሚለው ጸጋዬ። በጣም የሚገርም። እኔ አሁን ሚኪም ቢመጣ እኔም ልጠይቀው የነበረው ይሄን ማለት ክሊር ከት የሆነ ልክ ጸጋዬ ቤት እንደሚባለው በግጥሙ ስነ ጽሁፍ ሰዎች ጸጋዬ ቤት የሚባል አገጣጠም አለ እንዳሉት በሐሳቡስ በዚህኛው ጥቅልል አድርገን በቃለ ተውኔቱ ያለውን በግጥሙ ያለውን በምርምር ስራዎቹ ያለውን አውጥተን አንድ ፍሬምወርክ አውጥተን የጸጋዬ አስተሳሰብ ይሄ ነው የሚባል ለብቻው ሞዴል ወጥቶለት ስያሜ ያለው ወይ ለብቻው? ምክንያቱም የጸጋዬ ቤት ይሄ ነው ስንል በሐሳብ ኦኬ፣ የበዓሉ ግርማስ ተመሳሳይ ቢሆን ዋት ሜክስ ጸጋዬ ዲፈረንት ከሌሎቹ ስቶሪያን ከሌሎቹ ጸሐፌ ተውኔት ምናምን ለብቻው ያየበት አንግል ቢኖር የኔም ጥያቄ ነው። ያነሳችሁት ሐሳብ በጣም አሪፍ ነው ብለውታል። ማለት ያ ትውልድ የምንለውን ነገር አምሶሪ ይሄን እኔ አሁን ፐርሰናሊ አባቶቻችንና አያቶቻችን ይባላል አይደል? ባለፈውም የያን ትውልድ ታሪክ በደንብ እሳቸው አሳይተውናል። ከየት ወዴት ምንድን ነበር ችግሩ ምናምን ስንልና ሁል ጊዜ ያ ትውልድ ሲባል ሜንሽን የምናደርገው ነገር ባይ ዲፎልት ወደ ውስጣችን የሚመጣው የሚጨፋጨፍ ትውልድ ነው። እንዴት ነው ታዲያ በዛ ሁሉ የዛ ትውልድ አካል ሆኖ አንድ ጤነኛ ፍጡር ፍትህን የማይሻው ብርሃንን የማይፈልገው እንዴት ነው? ዳስዋይ ይሄ ሊመርጠው ይችላል ጸጋዬ። በቃን ግን ወደዚህ ዓለም ሲመጣ እሳት እያየ የተወለደን አንድ ህፃን እንደ ሰው ካሰበ ያውም ደግሞ የስለት ልጅ ተብሎ ለቦዳቦ ተሰጥቶ በቤተ ክርስቲያን ቀመሶ ነው የወጣ ሰው ብርሃን ሊታየው ግድ ነው። ፍትህን ሊፈልግ ግድ ነው። ሰውነትን ሊፈልግ ግድ ነው። እሱን ነው ሐሳብ አድርጎ ሲተነትን ሲገጥም በቃለ ተውኔት ምናምን የኪነ ጥበብ ሰው ራሱ ምስክር መሆን አለበት። የራሱን መሻት እውነቱን መርምሮ የደረሰበትን ለማህበረሰቡ ማሳየት አለበት ይላል። እንደዛ ይመስለኛል። ምላሽ እየሰጠው አይደለም። እንቀጥል። ሌላ ሐሳብ አጠር አጠር እያደረጋችሁት። እሺ፣ አመሰግናለሁ። በመጀመሪያ ጋሽ ጸጋዬን የማስበው እኔ ቅድም እዛ ላይ ተጠቅሷል እንደ ዋርካ ነው። ሁሉም ሀገሮች ስናይ ዋርካ አላቸው። የኛ ነው ናሙና ነው የሚሉት ዋርካ አላቸው። ከነዛ ዋርካዎች መካከል በስነ ጽሁፉ የሚጠቀሱ ናቸው። ስለዚህ ጋሽ ጸጋዬ ዋርካ ከምላቸው ሰዎች ናቸው መካከል አንዱ ነው። ይተቻል፣ ይወቀሳል፣ ሂስ ይደረግበታል። አዎ እሱ ባህል መኖር አለበት፣ በልክ ማለት ነው፣ በእውቀት ማለት ነው። ነገር ግን ዋርካችን ነው በስነ ጽሁፉ ዓለም ማለት ነው። ያን ካልኩ ዋርካችንን እንዴት ነው ምናያቸው? እዳ ያለብን ህዝቦች ነን እኛ በሁለንተና ማለት ነው። ዋርካዎቻችንን ካልተጠለልንባቸው ዋርካ አልባ እንሆናለን። ስለዚህ መሰባሰብ አንችልም። ስለዚህ ትልቁ ችግር ኢትዮጵያ ውስጥ ዋርካችንን አለማወቅና ለዋርካዎቻችን የሚገባቸውን ክብር አለመስጠት ነው፣ በዚያም ዘመን በዚህም ዘመን። ስለዚህ እሱ ላይ ትኩረት ሰጠን ልንሰራ ይገባል፣ እዳ አለብን። ይህን ካልኩ ጋሽ ጸጋዬ አሁን ፖለቲከኞች የሚሉት ነገር አለ፣ አሰባሳቢ ትርክት የሚሉት ነገር ማለት ነው።
ነጠላ ትርክት ገድሎናል፣ ፈጅቶናል፣ ዋጋ አስከፍሎናል። ስለዚህ ለኢትዮጵያ አሰባሳቢ ትርክት ያስፈልጋታል እያሉ ይሄን በጣም የተረዳ ሰው ነው። በፖለቲከኞች መሬት ቆሞ አሰባሳቢ ትርክት በቲያትሮቹ መፍጠር የቻለ ሰው ነው። ስለዚህ አሰባሳቢ ትርክት ካስፈለገን በዚህ ዘመን ያኔ ገብቶታል ማለት ነው። ቀድሞ የተገኘ ሰው እዚህ ሀገር ይቀጠቀጣል፣ ይሳደዳል፣ ሞትም ሊደርስበት ይችላል። ቀድሞ የተገኘ ሰው ነው። በመጨረሻ ማለት የምፈልገው ጋሽ ጸጋዬ ሀሁ ፐፑ ላይ በገጸ ባህሪያቱ አማካይነት የሚለው ነገር አለ። ኢትዮጵያ የምንባል ዘር በአስቸኳይ ተይዘን እንመርመር። ግን እንዴት ነው የምንመረምረው? መመርመር አለብን። በእውቀት ሰዎች መመርመር አለብን። እውነተኛ የመጽሐፍ ቅዱስ አማኞች ነው፣ በመጽሐፍ ቅዱስ መመርመር አለብን። እውነተኛ የሙስሊሞች ነን፣ በቅዱስ ቁርአን መመርመር አለብን። በጥበብ አይን፣ በማስተዋል አይን መመርመር አለብን። ስለዚህ የኔ መልእክት አንድ ነው። ኢትዮጵያዊ የምንባል ዘር ልክ እንደ ጋሽ ጸጋዬ መመርመር አለብን። አመሰግናለሁ። ትልቁ የጥበብ ዋርካ ስለ ሎሬት ጸጋዬ ገብረመድኅን ለመናገር በትክክል እኔ የማምነው ጸጋዬ በእኔ አንደበት የሚገለጽ ሆኖ አይደለም። አውቃለሁ እኔ በሙያም የኪነ ጥበብ ሰው አይደለሁም፣ የስነ ጥበብም ሰው። ነገር ግን ጸጋዬን ደግሞ መረዳት ግዴታ ያለብኝም ይመስለኛል። እንደዛ ነው የሚሰማኝ። ምክንያቱም ጸጋዬ ማለት ግዙፍ ሰው ነው ማለት ግዙፍ ስብዕና የነበረው ግዙፍ የኪነ ጥበብ ጸጋ የነበረው ትልቅ ሰው ነው። ቢቻል እያንዳንዱ ኢትዮጵያዊ ሊያውቀው የሚገባ አይነት ሰው አድርጌ ነው ተምሳሌት አድርጌ ነው የምስለው እኔ ጸጋዬን። ስለዚህ ጸጋዬን እንዴት እንረዳዋለን? እንግዲህ ዛሬ እንዘክረው ስለሱ እናውጋ ከተባለ የኔን አረዳድ ነው የምገልጸው። ባጭሩ ጸጋዬን መልከ ብዙ አድርጌ ነው የምገልጸው የምረዳው። ጸጋዬ መልከ ብዙ ነው ስል ጸጋዬ ባለቅኔ ነው። ባለቅኔ ነው ስንል ደግሞ እንዲሁ ለአፍ ሙላት ባለቅኔ ሆኖ ሳይሆን ከምርም ባለቅኔ መሆኑን የምናውቀው የቃላቱ ውበት፣ የሐሳቡ ጥልቀት እና የምናቡ ርቀት በጣም የሚያስደምም ነው። እያንዳንዱ አሁን ስራዎቹን አንስተን እንደው ይተንተን ቢባል እኔ ስለ እውነት አንዱን ግጥም ራሱ አንስተን ስንት ቦታ ልንበልተው እንደምንችል ስገምት በጣም ነው የሚደንቀኝ። ስለዚህ ጸጋዬ ልዩ ያደረገው ቅድም በመድረክም ሲነሳ እንደነበረው የቋንቋን ርቀት በምን ያህል ደረጃ ልንገልጸው እንችላለን አንድን ነገር ያው ግጥም በባህሪው ውስን ሆኖ ሳለ ግን እሱ የናኘበት መንገድ በጣም የሚደንቅ ነው፣ ውብ ነው። እና ወደፊት እኔ ግጥሞቹ ቢተነተኑ ቅድም ታገል እንዳለው ለተርታውና ተራው ለኛ ቢጤ ህዝብ ሊደርስ የሚችለው እሱ ባለቅኔ ስለሆነ እሱ በቅኔ ነው ሊገልጥ የሚችለው። የተቀረው ግን ሀያሲ ወይም ደግሞ የስነ ጽሑፍ ሰው ቢተነትነው መልካም ነው፣ የኛው ድርሻ ነው ብዬ ነው የማስበው። እና ጸጋዬ ከዛ ውጪ ያው ትልቁ ስራው ደግሞ ከቅኔው ባሻገር ጸሐፊ ተውኔት ነው። ጸጋዬ እንግዲህ አሁን በኢትዮጵያ ሞደርን ቲያትሪካል አርት ውስጥ ጸጋዬን ብናወጣው ተፈሪ ዓለሙ እንደሚለው ቫካንት ይመስለኛል፣ የሆነ ቦታ ባዶ ይመስለኛል። እኔ እንደዛ ነው ሴንስ የማደርገው። እና ጸጋዬ እንግዲህ አሁን የደረሳቸው ከ40 የማያንሱ ቲያትሮቹ ይህንን የሚያሳዩ ይመስለኛል። ያው በብዙ መንገድ ልንገልጻቸው የምንችላቸው ቲያትሮቹን ማለት ነው። ከዛ ውጪ ጸጋዬ ታሪክ ነጋሪው ነው አገኘዋለሁ። አሁን ቅድም እኮ የምናወሳቸው የተነሱትን ትላልቅ ሰዎች ምልክት ፍለጋ የሚሄድባቸውን እኮ ሰዎች እኔ ከፕሮፌሰር አንድሪያስ ሼቴ በተቃራኒ የሚሰማኝ ነገር ምንድነው?
ሀያል ሰው ይወዳል ይላሉ አይደል? አሁን አንድሪያስ እሸቴ ጉልበታም ሰው ጸጋዬ እንደዛ ነው የሚወደው። እሱን እያነሳ ነው እንትን የሚለው አይደለም። ግን የትኛው ቦታ ላይ ነው አሁን ቴዎድሮስን ሲያወድስ የምታገኘው? የቴዎድሮስ ቲያትር ላይ አይደለም። እንደገና እኮ ነው የሚፈጥረው አይደል እንዴ? ጸጋዬ ነው እንደዛ ነው የምረዳው። ሰዎቹን የማወደስ ምኒልክን የማወደስ ሌሎቹንም የማወደስ ሳይሆን ሐሳባቸውን የማጋባት ነው፣ ግሎሪፋይ የማድረግ ነው። እንደዛ እኮ ይመስለኛል። አሁን አቡነ ጴጥሮስን እንደገና የወለደ አይመስላችሁም? አሁን የትኛው ያውን የሳቸው የመጨረሻ ቀናት ነው አሁን በብዙ መንገድ ተደጋግመው የሚወሳው አይደል? እሱ ግን ከየት ይጀምረዋል? ገና ከእረኝነት ዘመናቸው። ለምንድን ነው ሐሳቡ እዛ ጋ ነው ያለው፣ ከዛ ነው የሚጀምረው። የሐሳባቸው ልቀት ይሄ የእንቢተኝነቱ ያልገዛም ባይነቱ መንፈስ ከአስተዳደጉ እንግዲህ በተለያየ የሳይኮሎጂ መንገድ ሊተነተን የሚችል ይመስለኛል። እና ሰውየው ሀያል ሰውን ፍለጋ አይደለም እኮ የሚኳተነው እዛ ምልክት ውስጥ ያለውን ሐሳብ ግራብ ለማድረግ የሚጥር ነፍሱ ለዛ የተገዛች ስለሚመስለኝ ነው። እና ታሪክን የሚነግርበት መንገድ ይሄ አሁን አድዋን የተረከበት ያቺ አድዋን አይለይም። በጣም ድንቅ ይመስለኛል። እኔ የትኛውንም ታሪክ ብናነሳ እሱ ያተታቸውን ሂዶ ካሌብ ዘመን ድረስ የሚሄድበት ቲያትሩ ላይ ብናይ አሁን ሰዎቹን የዛን ዘመን ናፍቀው እኮ አይደለም የኛን ሀያልነት ምን ድረስ ነበርን እንዴት ነው ሲወረን ነው የሚለውንም የሚገልጽበት ይመስለኛልና ጸጋዬን የተለየ ታሪክ ነጋሪ መስሎ ስለሚታይ ነው በዛ መልክ የምገልጸው። ከዛ ውጪ የባህልም አብዮተኛ ነው እኮ ጸጋዬ በብዙ መንገድ። አሁን እናት ዓለም ጠኑንም ሀው በስድስት ወርም አሁን ሀው ወይም ፐፑንም ብናነሳ እኮ እኛን ነው አይደለም የሚወቅሰው። አኗኗራችን አስተሳሰባችን ምን ያህል አፋዊ ሆን ልባዊ አልሆንም የሚልበት እኮ እንትኑ ይሄንን ማህበራዊ ሂስ ለመግለጥ ስንፍና እንዴት እንደተጠናወተን ከዛ መላቀቅ እንዳለብን የተለያየ የማህበራዊ እንትኖቻችንን ድክመቶቻችንን እያነሳ ሂስ የሚያደርግ ይመስለኛልና የባህል አብዮተኛም ይመስለኛል። በሌላ መልኩ አጠራ አድርጌ ለግለጸውና ደግሞ ወዳጅ ተቆርቋሪም ይመስለኛል ጸጋዬ። በአንድ በኩል ደግሞ እስቲ አሁን ዛሬ ላይ አስቡት ያንን እሳት ወያባ ላይ ያለውን የመጀመሪያውን ግጥም ለወይጦ ባላገር የደረሰውን አንተ ማነህ ብሎ የሚጠይቅበትን ማለት ነው። እሱ እኮ ማለት አሁን የዛሬ ፌዴራሊዝም እኮ በሉት አይደለ? እኔ እንደዛ ነው የምረዳው እኮ እኛ የናቅናቸው እንትን ያልናቸውን ነገሩ ሰዎች እሱ እያከበረ የሚያነሳበት መንገድ በጣም ይደንቀኛል። ጸጋዬ ለሌሎች ከሰው ውጭም ላሉት እኮ ፍጥረታት በጣም የሚጨነቅ ነው። አሁን አዋሽን ለሰው ነው የገጠመው ይባላል። ኦፍኮርስ ግን እንደው እስቲ ለወንዝ የተገጠመ ሆኖ ደግሞ እዩት። በጣም ለውሃው ራሱ የተቆረቆረ አይመስላችሁም? እንደዛ ከስሞ መቅረቱን ብዙ ጣጣ ካመጣ በኋላ አዋሽ በዛ ሆኖ ባክኖ መቅረቱን ሲያነሳ እኮ የሆነ የመቆርቆር ስሜትም እዛ ውስጥ አየዋለሁና ጸጋዬ በጣም ድንቅ ነው። ከዛ ውጪ ደግሞ ጸጋዬ እኮ እኔ ምሁርነቱም ይታየኛል። በአንድ በኩል አሁን እንግዲህ እሳት ወያባ ላይ እንኳን ብናተኩር ምንድነው የማነሳቸው የኢትዮጵያ ቦታዎች አሉ። አሁን እኛ እኮ ጂኦግራፈር ራሱ እኮ የሚያውቀው እኮ አይመስሉም። በአንድ በኩል ስታዩት ይህ ቪዲዮ ነው ይህን ሁሉ ህዝብስ ያወቀው። አሁን ጸጋዬ በመታሰቢያነት የጠቀሰላቸው ሰዎች እስቲ አይነታቸውን እስቲ እዩ። ታዋቂ ሰዎችን ብቻ አይደለም እኮ የሚያነሳው። እንዴ ማዳም ሄለን ደጉ ማነች? ሰምቻት አላውቅም እኔ። አሁን እዛ ላይ ሌሎች አሉ፣ እነ ካሳ ተሰማ አሉ፣ ሌሎች ጋዜጠኛ አለ፣ አስመሮም ለገሰ አለ፣ ፕሮፌሰሩ እና ብዙ ሰዎች ብዙ አይነት ውጭ ሀገር ያሉትን ሰዎች ጭምር እያነሳ ነው እንትን የሚለውና ተቆርቁሩላቸው ይሆን
ኦር እነሱን ሰዎች ራሱ ያወቀበት መንገድ በጣም ስለሚደንቀኝ ነው ሁሌ። ከዛ ውጪ ማጠቃለያ የሚሆነኝ እኔ ጸጋዬ ትንቢት ተናጋሪም ይመስለኛል ባጭሩ። አሁን ሀሁ ወይም ፐፑ ላይ እኮ የሚያነሳቸው አበበ ባልቻ በአንድ መድረኩ ላይ እንደሚለው እንግዲህ ሰውየው እኮ ሁለት ሰዎችን አይደለ የሚያነሳቸው። አንደኛው ታጋይ እኮ ነው። ታጋይ መጥቶ እዚህ ከከተማ ጭሉዴው ጋር ነው ከወንድሙ ጋር ነው ዲያሎግን የሚያደርገውና ልመለስ እኮ ወደ ጫካ ይላል። ጫካ ተመልሶ ተዋግቶ እንደገና ሊመጣ ማለት ነው። ምንድነው የሆነው? አሁን በቀደም ዕለት በይዋስ ሰዎች ይሄው ይመስለኛል እኔ ይሄንን ቀድሞ እሱ በ84 ተናግሯል። ይሄ የዘርንትን ምን ጣጣ እንዳመጣብን ዛሬም ድረስ እናየዋለን። ይሄንን ቀድሞ አይቶታል ጸጋዬና እንዲህ ያሉ መልከ ብዙ ነገሮች ነበሩ ጸጋዬ እና ብንተነትነውም የሚያልቅ አይመስለኝም። በእኔ በኮልታፋው አንደበት እንደዚህ ይገለጻል ለማለት ነው። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ይህንን ፕሮግራም አስባችሁም እንደዚህ ታላላቆቻችንን ለማክበር ጊዜያችሁን፣ እውቀታችሁን፣ ሁለመናችሁን እዚህ መስዋዕት አርጋችሁ ይህን ዝግጅት ላዘጋጃችሁም እግዚአብሔር እድሜና ጤና ይስጣችሁ እና በሚዲያ ነው የሰማሁት ጥሪውን። ጋይ ጸጋዬ እንግዲህ ካረፈ ዛሬ አሁን 19ኛ ዓመት ይመስለኛል። ልክ በተመሳሳይ ፕሮግራም 6ኛው የሙት ዓመት ሲከበር ብሔራዊ ቲያትር ነበር የተከበረው። ከስራዎቹ በአርት የተደገፈ ስራ ቀርቦ ነበር። ጋሽ ሃይማኖት አለሙ ከጋይ ጸጋዬ ስራ መነባነቡን አቅርቦ ያው በወቅቱ አልቅሰን ይወጣ ነው። ፍቄውም እንደዛው ፈቃዱም ያው ቴዎድሮስን መድረክ ላይ ተንቀጥቅጦ እንደዛ ምናምን ጀግንነቱን የሱን ስራ ቀንጭቦ ጋይ ጸጋዬን በዛ አይነት መልኩ ነበር አስበን ይወጣ ነው ማለት ነው። እና አሁን ምን ይሁን ነው? እኔ እንኳን ሞተ ነው የምለው። በቃ አረፈ፣ ተሰደደ፣ በቃ ተሰቃይ። ከዚህ በላይ ምን ይሁን? እንኳን አረፈ። ከ10,000 ሰው አንድ ያው ሰው ይገኛል። እሱም ደግሞ ለራሱ አይኖርም። ምድርም ደግሞ አትመቸውም ለእንደዚህ አይነት ሰው። የጋይ ጸጋዬ ህይወት እንደዛ ነው። አሁን ወንድም እዚህ ጋር ጠቅሶታል። ጋይ ጸጋዬ የሳላት ኢትዮጵያ ምን አይነት ናት? ይሄ ጥያቄ ነው። እሱን መልስ መመለስ ያለበት ይሄ ትውልድ ነው። ስለ ስራውማ ብንናገር መች ተጨልፎ ያልቃል? ምን ይሁንሽ? እንዴት እንጠቀምበት? እሱ ሲጨነቅልን የኖረውን አሁን ከባነንን፣ አሁን ከተነሳን፣ አሁን ከነቃን እንዴት አሻግረን ለልጆቻችን። ሌላው ቢቀር ግማሹ ጸጋዬ ይላል፣ ግማሹ ጋይ ጸጋዬ ይላል፣ ግማሹ ሎሬት ይላል። ይህ ራሱ አንድ ችግር አለ። ኢትዮጵያ ጀግኖቿን አታከብርም። እስቲ ሙሉ ስምን እንኳን እንስጠው። ኢትዮጵያዊ ብንል ምን ችግር አለ? ኢትዮጵያዊው ሎሬት ጸጋዬ ገብረመድህን ብለን ሙሉ ማዕረግ ሰጥተነው ከዛ በኋላ ወደምንፈልገው ንግግር ራሱ ብንገባ ኢትዮጵያዊው ብለን ከጠራ ነው የሆነ ለራሳችን መልሶ የሚያንጸባርቀው እኮ ነገር አለ። በቃ ሁላችንም በኢትዮጵያ ጥላ ስር ስላለን ይኸው አየሯን እየማግን ወንዟን እየተራጨን አፈሯን እየፈጨን ያደገን፣ እሱም ደግሞ ለዚሁ አንድ እንድንሆን እንድንጋመድ ያው ስልቻ ቀልቀሎ ወደሮ እንደዚህ የሚለው
የሚለው ስራዎቹ እኮ ተጋምደን እንድንኖር ነው። አንዳችን ለአንዳችን መድኃኒት ነን። ቅድም ወንድሜ ጠቅሶታል። አዋሽን እስቲ አዋሽ ከየት ተነስቶ የት እንደሚደርስ ስንት አካባቢ ግን ሁሉም ከዛ እየቀዳ ለራሱ አልፎ ለእንስሳቶች እንደሚሆን ከጊንጪ ምድር ተነስቶ የት እንደሚደርስ አዋሽ እንትን የሚል ነው። ስለዚህ እስቲ አንድ ፎርማት አዘጋጆቹ ለወደፊት አስቡበትና ጋይ ጸጋዬ ሲሰላት የነበረውን ኢትዮጵያ በምን አይነት መልኩ እንጠቀምባት የሚለውን እንደ ጥያቄ ወስደን በየዓመቱ እንደዚህ በተወለደበት ወይም ደግሞ በሙት ዓመቱ በጭውውትም በምንም አስደግፋችሁ ኦዲየንስ እያበዛን እንደዚህ እንድንቀጥልበትና እንትኑ እንዲራመድ ብናደርግ ጥሩ ነው። ወደ መፍትሄው ብንሄድ ጥሩ ነው የሚል ነው ያለኝ። አመሰግናለሁ እድሉን ስላገኘ። ጥሩ ሀሳብ የራሳ የተሰማንን ራሱ አርቲስት እንደው ዝም ብለን ተሰብስበን ቀረ በቃ ብሎ ከመበተን ያተረፍን ይመስለኛል። እንደተባለው ነው፣ ብዙ ነገር ተብሏል። ጸጋዬ ካጠራሩ ጀምሮ ልክ ነው። መጨረሻ እንዳሉት ኢትዮጵያዊው ሎሬት ጸጋዬ ገብረመድኅን ያው የኪነ ጥበብ ሰው አንተም እንላለን፣ ባጭሩ እንጠራለን። ጸግሽም ይሉም እኮ አሉ። የሆነ ከቀረቤታ እንጂ ከማሳነስ አይደለም። ግን የሚመጥነውን ክብር መስጠት ደግሞ ተገቢ ነው። እንደተባለው ነው፣ ብዙ ነገር ተብሏል። መጽሐፉ ላይ መታሰቢያነቱ ለካሳ ተሰማ፣ መታሰቢያን ለገጠሙት ገጠመኞች በሙሉ በውጭ ሀገር ላገኛቸው ሰዎች በሙሉ ይሄ ቫሊዩ ነው። አዋሽ ቅድም እንዳልነው የራሱ መልክ ነው ይላል ሚኪ ሲናገር። አረህ በረሃ ውስጥ ሰምጠህ ትቀራለህ ይለዋል። ዞሮ 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 የጸጋዬ ባህሪ የራሱ መልክ ነው ይላል ሚኪ ሲያወራ። ለፍቶ 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 ይህን ሁሉ ነገር ቅኔነቱ የራሱ የደራሲው ባህሪ ነው። አዋሽ እሱን ይመስላል ይላል። ብዙ ነው ሰውየው፣ ብዙ ነው ብናወራ። የትኛው ሀሳብ ነው የመሰጠን? ሁላችንም የየድርሻችንን አይደለ? እንደተባለው ግጥም ትንተና ብንሄድ አይበቃም። ግጥም በመሰረቱ አንድ ግጥም ራሱን ችሎ ብዙ እንትን መጽሐፍ ከመተንተን በላይ ነው ሀሳቦቹ። ግን ዞሮ ዞሮ ግን ጸጋዬ እርስዎ መጨረሻ አሁን እንዳሉት አንዳንድ ጊዜ ከአሁን በፊትም አንስተነው ነበርና አሁን ቢነሳ በንዴት ክልትው የሚል ነው የሚመስለኝ ተመልሶ። በደህና ቀን እንኳን አረፈ እምንልበት ነው። ሲለው የነበረውን እንደ አዲስ እየተነተን ነው እኛ። ያውም በቅጡ አልገባንም። እንዲህ ነበር እንዲህ ያለው ሆ ምናምን እያልን ገና እሱ ከተወለደበት ወደኋላ በምናብ ተነጥቆ እንደገና አንዳንድ ጊዜ የቴዎድሮስ አሁን እኔ ራሱ አፄ ቴዎድሮስ ያለው ነው የሚመስለኝ አይደል? ክንደንስጥ አለ ፈረንጅ እያልን አደግ ራሱ ቃል በቃል ያለው እስኪመስለን ቴዎድሮስ የአቡነ ጴጥሮስ ላይ ራሱ አቡነ ጴጥሮስ ያሉት እስኪመስለን ምን አይነት የምናብ ርቀት ምን አይነት በመንፈስ የመገናኘት ስልጣንና ኃይል ነው። ብዙም ብላችሁታል፣ ሰዓት አይበቃም። ባለቤቱን ግን ድጋሜ በጣም ይቅርታ ብሎ ነው የቀረው። በድጋሚ እንጠራዋለን፣ በድጋሚ ይመጣል፣ ጥያቄዎቻችንን ይመልስልናል። ግን እኛ አልከሰርንም በመምጣታችሁ፣ ያን ያክል የምትከፉ አይመስለኝም። በጣም እናመሰግናለን። አብርሽ፣ እንደዚህ አይነት ፎርማት መኖር ያለበት ይመስለኛል። እንግዲህ ከገጠመኞቻችን እንደተረዳ ነው ታዳሚውም መልስ አለው፣ ታዳሚውም ሀሳብ አለው። እንዲህ አይነት መድረኮች ሲከሰቱ የምንሰማው ስለሆነ ማለት ነው። አንዳንዶቻቸው በቅርብ ማውቃቸው፣ አንዳንዶቻቸው ደግሞ እዚህ መድረክ ላይ ያየኋችሁ ሰዎች የተናገራችሁት ልክ ምናልባት ሚካኤል ሽፈራው ቢመጣ ላንሰማው የምንችለው ነው እና አንዳንድ አጋጣሚዎች መልካም ናቸው። ብዙ ነገሮችን የፈጠሩ አጋጣሚዎች ናቸው። በነገራችን ላይ ምናልባት ትክክል ይሁን አይሁን እንጂ እኔ አላዛር አስገዶምን የማውቀው በስፖርት ትንታኔው አንድ ጊዜ ፋና ላይ 360ዎች አንድ አፍሪካ ሀገር ሄደው በቀጥታ ስርጭት ላይ ያሉ ተቋረጠ። ሲቋረጥ ቀጥሎ ያለውን ሙሉ ሰዓት የያዘው እሱ ነው።
ያኔ ስፖርት ጉዳዩ እጅግ በጣም ከፍ ብሎ ወጣ። ስለዚህ ለራሱ አዲስ ሊሆንበት ይችላል። በእርግጥ ባለፈው ደጃፍ ላይ በነበረው ትንታኔ ከልጅነት ጀምሮ የተሰራ ማንነቱ እንዳለ አስተዋጽኦ እንዳደረገለትም ይናገራል። ግን መድረክ ካላገኛችሁ አንዳንድ ጊዜ የያዛችሁት ጸጋ የያዛችሁት ተሰጥኦ እንዲሁ ሰጥሞ ሊቀር ይችላል እና ዛሬም የተመለከትነው እንወያይ እንገናኝ ብቻ ብለን በየራሳችን ያለን ሀሳብ ከፍ ሲል ብዙ መቋደስ እንችላለን። የተለያየ ፐርስፔክቲቭ ነው የተመለከትነው። ልክ እንደዚህ የመድረክ ሰውየው ሳይኖር ሲቀር ከስር መጥተው ላቅ ያለ ሀሳብ እንደሰጡት ሁሉ አንዳንድ ጊዜ ደራሲዎች ወይንም ምናልባት የጥበብ ሰዎች ብቻ የሚተቹበት ሳይሆን ራሱ ተደራሲም መተቸት ያለበትም ነገር በሌላ አንግል ማየት የሚያስፈልግ ይመስለኛል። በአንድ የፖለቲካ ውይይት ላይ ህዝብማ መተቸት አለበት ለምን የለበትም የሚል ሀሳብ አቅርቦ ነበረ ልደቱ አያሌው ሲናገር ማለት ነው። ታገል ቅድም ሲናገር ሰምታችሁት እንደሆነ የጸጋዬ ገብረመድህን ወይም እሳቸው እንዳሉት ሎሬት ጸጋዬ ገብረመድህን የመድረክ ስራዎቹ ከአዲስ አበባ ውጭ ጭምር እጅግ በጣም ታላቅ ሰልፍን የሚያስከትሉ በጣም ተወዳጅ የሆኑ የትወና ስራዎች ወይም ተውኔቶች ነበሩ። ይህ ባለቅኔ የሰራው የነበረው ተውኔት በየመድረኩ በሚታይ ሰዓት ይሰለፍ የነበረው ይንጋጋ የነበረው የጸጋዬ ስራ የለምልም የነበረው ሎሬቱ የኛ ያለው ሎሬቱን ኢትዮጵያዊ ያለው ህዝብ ሁሉ ተውኔቱ በተከለከለ ጊዜ የት ነው የሚገባው? ለምን የሚል ጥያቄ በጣም ያስፈልጋል። አንዳንዴ በሆነ ጊዜ የምንከተለው ነገር ባልሆነም ጊዜ በሁለቱም እኩል የሆነ ማንነት ውስጥ ገብተን ቁጭ የምንልበት ሁኔታዎች አለ። የደብል ፌስ ፒፕል ሀሳብ ምናልባት በ97 ሂደት ውስጥ አይታቸው እንደሆነ በአንደኛው ሳምንት ለኢህአዴግ ትልቅ ሰልፍ የወጣ ህዝብ ለቅንጅት የወጣ ህዝብ በሳምንቱ ደግሞ ለኢህአዴግ ወጥቷል። ደግሞ ራሳችንን ስንሸነግል ይሄኛውን ለፍትህ ይሄኛውን ለቲሸርት ብለን እንዴት ሰው ለቲሸርትና ለፍትህ እኩል ሰልፍ ይወጣል? የጸጋዬ ገብረመድህን አሁን ስንት የመጨረሻ ላይም ሲናገር የነበረው ምን አይነት ሰዎች ነው ይስል የነበረው ጸጋዬ ሲባል ምናልባት የጸጋዬ ስራዎችና ፍልስፍናዎች ብሎ ደሳለኝ ስዩም በጻፈው መጽሐፍ ላይ የማስተርስ ፍልስፍና ማሙያ ስራው ላይ ሲናገር ጸጋዬ ገብረመድህን ምናልባት እኛ ያላየነውን የእነኛን ሰዎች የጦር ጀብድ ማንነታቸውን ሳይሆን ሰዋዊ ማንነታቸውንም ይናገር ዘንድ ግድ ሆኖበት የመጣ ባለቅኔ ነው ይላል። እሱ ምኒልክን አድዋ ላይ ብቻ ሰፍቶ የማስቀረት ቴዎድሮስ ሲባል ያ ተዋጊነት ያ ጀግንነት ያ የመቅደላ ማንነቱ ብቻ ሳይሆን በወዲያም በኩል እኮ ሰብአዊ ማንነት አለው። የአንድ ሰው ጦረኝነት ከሰብአዊ ማንነት ስለማይነጣጠል ማለት ነው። እና ጸጋዬ ያንን ነው የተመለከተው። አሁንም ፋሲል ይትባረክ በአዲሱ መጽሐፍ ላይ ሲናገር ምናልባት ወደኋላ ሄዶ የሚተነትነው የልጅነት ማንነቱን የሚሆን ሌሎች ነገሮች በዛን ዘመን በሆነበት ማንነት ሳይሆን አሁን ከፍ ባለ በኋላ ሲመለከተው በነበረው ወይንም ባለው ግንዛቤ ስለሆነ ስናነበው ጥንቃቄ እናድርግ ይላል። ልጅነታችንን አሁን ቆመን ስንተነትነው ያኔ በልጅነቱ ሆነን ብንናገረው እንደዛ እንደማንናገረው ሁሉ በአዋቂነት የነበረው የእናት አባቶቻችን መረዳት እንዳለ ሁሉ የባለቅኔዎች መረዳት ኢትዮጵያ እኮ ድርማጓ በባህል በሃይማኖት በእሴቶቿ እንዲህ ነበር ብሎ የሚናገርበት ልክ ከፍ ይላል። ከጸጋዬ መኖረስ ነው። እኛ እንደ ትውልድ ቅድም ሲነገር እንደነበረው ጸጋዬን እናውቀዋለን፣ ጸጋዬን እንተነትነዋለን፣ የጸጋዬን ቅኔ እናወራዋለን፣ የጸጋዬን መጽሐፍ እንፈክረዋለን። ከመፈክሩ ማሻገር ግን የሚቆጭ ትውልድ ከጸጋዬ ውስጥ የወሰድነው ቁጭት አለ ወይ ነው። ምክንያቱም አቡነ ጴጥሮስ ላይ የተሸናው ሽንቱ የተሸናው ድንጋይ ላይ አይደለም፣ ሽንቱ የተሸናው ሐውልት ላይ አይደለም፣ ሽንቱ የተሸናው ሀገር ላይ ነው የሚል ማንነት ነው። የሆነ ሐውልት በመቆምና ባለመቆም ውስጥ የሚፈጥረው ልዩነት አቡነ ጴጥሮስን ስንመለከት እንኳን ህዝቡ ምድሪቷ ሁሉ እንዳትገዛ የሚል ግዞት ለህዝቡ የተናገሩት ቃል ሕያው እንዲሆን አንዳች ቦታ ቆሟል። በምናየው መጠን፣ በምናየው ክብደት፣ በምናየው ደርዝ፣ በምናየው ስፋት አይደለም። ከዛም የተሻገረ ይህ አቀናዊ ቅኔ ላይ የሆነ ሰው መጥቶ ሽንቱን ሲሸና በዛች ምሽት ውስጥ ሰቆቃው ጴጥሮስን ጽፎ አደረ። ስለዚህ ሽንት እየተሸናበት ያለ ታሪክ አለው። ሽንት እየተሸናበት ያለ ባህል አለው። በድፍረት የምንናገረው ነገር አለ አይደል? የጋራ ታሪክ አለን ወይ? የጋራ ማንነት አለን ወይ የምንለው ጥያቄ
አንዳንዴ እንዲህ አይነት ጥያቄዎች የሚመጡበት የራሳቸው የሆነ የጀርባ ምክንያት አላቸው። ሊኖራቸው ይችላል። ጥያቄዎች ሊነሱ ይችላል። ከ100 ዓመት በፊት ከ200 ዓመት በፊት ከ300 ከ1000 ከ3000 ዓመታት በፊት የነበረው ታሪክ በዛን ስርዓት በዛን ዘመን የነበረው ሃይማኖት የነበረው ስርዓት ታሪክ ነው የተሰራው። አሁን በዚህኛው ዘመን የሆነ ታሪክ ተጨምሮ ሲመጣ ያን ዘመን አንዳንዴ የሚዳኝበት እኮ አይደለም። አድዋን የዛሬ 129 ዓመት በነበረው ቁመና እኮ ነው የምትናገረው። በነገራችን ላይ አሁን 2017 ዓመተ ምህረት አድዋ የሚባለው ነገር የጋራ ድላችን ነው ወይ የሚል ጥያቄ ልናነሳም የማንደፍረው ብዙ ነገር አለ። ያተራረክ መንገድ ሸውራራ ከሆነ እሱን ማስተካከል ይገባናል። በተረፈ ግን ያልነበሩትን ሰርተው ያለፉትን ወደነኛ ሰዎች ወደነኛ ታሪክ ሄደን የምናነሳቸው ጥያቄ አንዳንዴ ጥያቄ የሚነሳል። በጆርናሊዝም ውስጥ there is no stupid answer but stupid question የሚባል ነገር አለ። እሱንም አብረን ብናየው ጥሩ ነው። ዋናው ጥያቄ ግን ተደራሲ ወይም እንደ ትውልድ ከጸጋዬ የወሰድነው ነገር እንዴት ምንዝረነው ልንኖረው ይገባል የሚለው ጥያቄ ከባድ ነው። ምናልባት እንደ መጨረሻ ሐሳብ ስናነሳ ምናጣቅሰው ታሪክ ስናጣቅስ እነከሌ የምንላቸው ሰዎች አሉን። የታሪክ ሀብታም ነን፣ የባህል ሀብታም ነን፣ የሃይማኖት ሀብታም ነን። ስለ ኢትዮጵያ ልንናገር ስንል፣ ስለ ድል ታሪክ ልንናገር ስንል፣ ስለ ጦር አውድማ ልንናገር ስንነሳ በዚህም ከጀርባ ከላይ ከታች በሁሉም ስፍራ ታሪክ ሰሪ ሰዎቻችን ቀደምቶቻችን ነበሩ። አሁን ደግሞ የምንፈራው ሰው የሚያስፈልገን ይመስለኛል። የምናፈራው ሰው ሊያስፈልገን ይገባል። የሆነ ነገር ልንናገር ስንነሳ የምናፈረው ሰው መኖር መቻል ያለበት ይመስለኛል። ብቅ ሲሉ ገና የምንኮረኩመውን ኮርኩም ትንሽ ማስተካከል ሳይገባን አይቀርም። አለበለዚያ እንደፈለግን የመጣልንን ሐሳብ እንደ ትክክለኛ ጉዳይ እያነሳን የትውልድ መንገድ በተገኘው መንገድ ሁሉ የሚሄድ ማንነት እየፈጠርን ይመስላል። ነፃ ሐሳብ ነው እንደፈለክ ልትናገርበት የምትችለው የፌስቡክ የመጀመሪያው ክፍተታ ኦን ዩር ማይንድ ያለውን እንድትጽፍ የተፈቀደልህ ጉዳይ ማንኛውንም ሐሳብ ብሎ ሲጋብዝ ገበያውን ነው የሚሰራው እንጂ ያ ያልከው ነገር ትክክል ነው ማለት አይደለም። እና የምናፍረው ስለ ድንገት ተነስተን የምናገረው ነገር ላይ እንደው እከሌ ይሄን ቢሰማ ምን ይላል የሚል ሰው እንደ እድልም እንደው በጸሎትም መጥቶ እነሱን ምንፈራ ያለበለዚያ ከነውራችን ላንርቅ እንችላለን። እና የምንቸገረኝነት ትውልድ እንዳይመጣ የጸጋዬ ገብረ መድኅንም ጉዳይ የመጨረሻው ቅኔው የሰው ሳክም እኔ ለኔ ያልኖርኩም ያለበት ነገር እንዳይመጣ ምን ቸገረኝ ባይ ብዙ ነው። በጣም ብዙ እየሆነ መጣ። መንገድ መሪ የሌለው ትውልድ ደግሞ በጣም አስቸጋሪ ነው። ለልጅ አባት እንደሚያስፈልገው ሁሉ ለታሪክ ተንታኞች ያስፈልጉናል ማለት ነው። የጸጋዬ ምጥ የቅኔው ምጥ የፋሲል ይትባረክ መጽሐፍ ላይ ሆነ ምስወስዳችሁ ከአባታችን ጋር ስንሄድ ይላሉ ልጆቹ ሲናገሩ አንድን አደባባይ 3-4 ሊዞረው ይችላል። 4 ኪሎ 6 ኪሎ ምናምን በመኪና ይዞረውና የት ነበር የምንሄደው ይላል። አንዳንድ ጊዜ ድንገት እየሄደ የትራፊክ መብራት ሲያስቆመን የመጣለትን ሐሳብ መጻፍ ይጀምራል። ጊዜ ከኋላ ጥሩምባ ቢነፋ አባያ አይነቃነቅም ይላሉ። ከዛ በኋላ አልፈውን የሚሄዱ መኪኖች የሚያሰቡት ጥሩምባ ብቻ ሳይሆን አባታችንን የሚሰድቡበት ቃል ብዙ ነው። እሱ ግን ሰምቶት አያውቅም ይላል። አንዳንዴ የያዛችሁት መንገድ የመዳረሻውን ስፍራ ላይ እናንተ ውስጥ ካለ በመካከል ስለሚኖሩ ስድቦች መልስ አንሰጥም። ጸጋዬ ለእነኚህ ስድቦች አፍ ሳይካፈት ቆሞ ያማጠው ቅኔ እዚህኛው ዘመን ድረስ መጥቶ ፈክረ ነው ወደ ህይወታችን ካላስገባነው ድረስ በጣም ከባድ ነው፣ በጣም አስቸጋሪ ነው። ስለዚህ ይህንን እንድንል ምክንያት የሆነው ስብሐቲዝም፣ ይህንን እንድናወራ ምክንያት የሆነው ይኸው መዘክር አዳራሽ እናንተም መታችሁ ሀሳባችሁን አካፍላችሁ እንዲህ ያለ ደስ የሚል መድረክም ስለሰማን እናንተንም እጅግ በጣም እናመሰግናለን። ስብሐቲዝም የ86ኛ መድረኩ ይህንን ይመስላል። ሚካኤል ሽፈራውን አንወቅሰውም። ቢያንስ 2-3 ጊዜ በመድረካችን ላይ ተገኝቶ እጅግ በጣም ከምንጠብቀው በላይ ጸጋዬን ነግሮናልና ያደረገው ጉዳይን ስትመለከቱ ባላደረገው እንዳንወቅሰው እንዲህ አድርጎ ይይዘናልና ሚካኤልን እናከብራለን። ከጻፈው ከሰራው ከዚህ አንጻር የሆነች አንዳች እንቅፋት ሲመታ
ምን አባቱ የምንልበት ከወዳጅነት ቃል ውጪ የመቀየም ማንነት አይኖርምና ይህ ነው የሆነው በሚካኤል ሽፈራው ጉዳይ። እኔ እንደግል የፋሲል ይትባረክን በጸጋዬ ዞራ የተጻፈውን መጽሐፍ እንድታነቡት ጋብዛለሁ። ስንቴና የጸጋዬ ጉዳይም እሱ አይሆንለትምና እናንተም የካቲትን ምክንያት አድርጋችሁ የካቲት 18998 ህልፈተ ህይወቱን እንድንዘክረው ምክንያት ይሆናል። በነገራችን ላይ የካቲት በመጣ ቁጥር ጸጋዬ እናነሳለን። ቅድም ቤተሰቦችን ተናግረዋል። ሁሌ እናነሳለን። ጋሽ ስብሐትን እናነሳለን። ሌሎች መነሳት ያለባቸው ሁሉ መድረክ ስላልበቃን ነው እንጂ የገብረ ክርስቶስ ደስታም የሚነሳበት ጉዳይ ነው። ለማንኛውም የ87ኛው ሰው ይበለን። እግዚአብሔር ይስጥልን።